ቤተክርስቲያንን አስጨርሶ ስላስደሰቱኝ እኔ ዳግመኛ አሁን ነው የተወለድኩትና በጣም ነው የሚያመሰግናቸው። በራሱ በቅዱስ ማርቆስ ስም አመሰግናቸዋለሁ። ሰዎች የለው አሁን ግቢ ሞልቶ ከሌላ እምነቶች የተመለሱ ብዙ አሉ። ብዙ ስራ ተሰርቶ በእናንተ ስራ ነው ይሄ። እግዚአብሔር ይስጥልን ላልን ደስታችን ብዙ ነው። ሌሊት ብቻዬን ነው የሚኖረው። ብቻዬን ወይ አለቅሳለሁ ደግሞ እደሰታለሁ። ይሄው ገንዘብ ልከንልሻል ሲሉኝ እየሮጥኩ ሄጄ ሲሉ ድፍት እላለሁ። እንዴት እግዚአብሔር እኔ ቱቢያ ነበርኩኝ፣ እንዴት እኔን አስታወስከኝ? ለኔ ይገባኛል እንደ አንተ ለኔ እንደዚህ ስታደርገኝ ልጆችን እያስነሳ ብዬ በጣም ነው የሚደሰት፣ በጣም ነው የሚያለቅሰው። ቋሚ ገሊ የለም። አባቶች በእነዚህ እድሜ ያለ ሳንቲም ነው ያገለገሉ። ተተኪ ቤተክርስቲያን ያለ ተተኪ ንስሐ ተቀብለን ክርስትና እንነሳ እያሉ 15 ሰው ነው በአንድ ጊዜ የመጡት። ይሄ ታዲያ አስደስትም? እኔ እኮ በሚዲያ ላይ የሰጡት ገንዘባቸው ከንቱ አልቀረም ነው የምለው። በእውነት ብዙ ነፍስ ነው እንኳን ሰው መድኃኔዓለምም ደስ ይላል፣ መላእክትም ደስ ይሏቸው ነው የሚቀበሉትና ደስ ይበላቸው ነው የምለው። ከተተከለ 222 ዓመት ነው። ማርቆስ ቤተክርስቲያን ብቻ አይደለም የተሰራ፣ ከልቤ ነው። ቤተሰብ ነው ያፈራሁት። እኔ ምንም ዘመድ የለኝም። ዘመዶቼ እነሱ ናቸው። ቢከፋኝ ወደ እነሱ ነው የምሮጠው። ሲሄዱ እንኳን ባዶ እጅ አትለቀኝም። ከኪሱ ተቀብላ እኔ ነው የምትሰጠኝ። አይዞሽ ነይ ነይ ተጫወቺ ነው የምትለኝ። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ለዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በመላው ዓለም ያላችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ቃል ኪዳን ልጆች፣ የዘወትር ተከታታዮቻችን ቤተሰቦቻችን፣ የቋንቋ አይነሽ ሚዲያ ቤተሰቦች በእያላችሁበት ሰላምታዬና ሰላምታችን ይድረሳችሁ። ዛሬ ልዩ እንግዶች ወደ ቋንቋ አይነሽ ሚዲያ መጥተዋል። ዛሬ ደግሞ ሌላ ደስታ ወደ እናንተ ይዤላችሁ መጥቻለሁ። ምዕራብ ሸዋ ቤተክርስቲያን ባለንበት ሰዓት በተለይ የገጠሯ ቤተክርስቲያን እጅግ በሚያሳዝን ደረጃ ላይ ብትገኝም ልጆቿ ደግሞ ከውጭም ከውስጥም ያሉት ልጆቿ እየደረሱላት እየፈረሰችው እየተሰራች እንዲሁ ደግሞ እየታደሰች አዲስ ቤተክርስቲያን እየተሰራ እየተመረቀ ይገኛል። በተለያዩ ቦታዎች ያሉትን አሳይተናችኋል ካሁን በፊት። ዛሬ ደግሞ ሌላ ደስታ ላሰማችሁ ነው። በምዕራብ ሸዋ ሀገረ ስብከት በሜታ ወልቂጤ ወረዳ ቤተ ክህነት የምናሬ ሰማዕቱ ቅዱስ መርቆሬዎስ ከአዲስ አበባ እዛ ድረስ ከ114 ኪሎ ሜትር በላይ ርቀት ያለው ማለት ነው። ከዛ እንግዶች መጥተዋል። እዚህ የሚታዩም አሉ፣ በጀርባም አሉ። እንኳን ደህና መጣችሁ አባታችን። እንኳን ደህና ቆያችሁ። አሜን። እስኪ እንተዋወቅ አባታችን፣ ማን እንበል? ስሜ ነው ስሞትና ስሜ ቄስ ኃይለ ማርያም ደበሌ ይባላል። የእድሜ ባለጸጋ ኖት አሉኝ አይደል? እድሜም 91 ነው። 91 ዓመቶት? አዎ። እርሶም እድለኛ ኖት፣ እኛም እድለኛ ነን። ስላገኘኖት ደስ ብሎናል። አሁን ከዛ ላይ የመጡት አሁን ዛሬ ስለ ቤተ ክርስቲያናችን ለረዱት በገንዘብ በጉልባታቸው በሐሳባቸው ለረዱት ሁሉ ምስጋና እንዳቀርብላቸው ነው ተልኬ መጣሁ። እዛው ነው ተወልደው ያደጉት? ትውልዴም እዛው ነኝ። የኖርኩትም ያደግኩበት ክርስትናም የተነሳሁበት ቤተ ክርስቲያናችን እዛው ነው። እዛው ነው 91 ዓመት ሙሉ እስከ ዛሬ በምን የተንቀሳቀስኩበት ቦታ ሌላ ቦታ የለም። ሲወለዱ ቤተክርስቲያኑን አገኙት? በመጀመሪያ ከተወለዱ በኋላ ቤተክርስቲያኑ ተተከለ? ከኔ በፊት ነው የተተከለ። ከተተከለ 222 ዓመት ነው አጠቃላይ እድሜው። በስመ አብ። እጅግ በጣም ጥንታዊ ቤተክርስቲያን ነው ማለት ነው። የሰማዕቱ መርቆሬዎስ ቀስ እያልን ሌሎቹንም ተሰማላችሁ። እኔ ይሄንን ቤተክርስቲያን የተዋወቅኩት በእህታችን በብዙአየሁ በኩል ነው ቤተክርስቲያኑን ያወቅኩት። ታስታውሱ ከሆነ የዛሬ 5 ዓመት ብዙዬ እዚህ መታ እያለቀሰች ስለዚህ ቤተክርስቲያን ተናገረች። እሱ ጠይቆ እናንተ ማታሳፍሩም ቤቴን ስሩልኝ ያለውም እግዚአብሔር ነው። እኔ ተራ ቆሻሻ ሴት ነኝ።
ለራሳችሁ ለነፍሳችሁ ስትሉ ይሄን ቤተክርስቲያን አስጨርሱልኝ በእግዚአብሔር ስም ለምናለሁ። ቆሞ እንዳይቀርና ሌት ቀን አለቅሳለሁ። እኔ ረድቼ አይደለም ግን የሚሰራው እግዚአብሔር ነው። ግን ቦታውን ሄጄ ሲሆን በጣም ነው የሚያሳዝነው። ምንጣፍ የለውም። ታቦት ራሱ ሲወጣ ያለ ምንጣፍ አቧራ ላይ ነው የሚወጡት እና አባቶች ራሱ በጣም ነው የሚያሳዝኑ የገጠር አባቶች እና እርዱኝ እላለሁ። አንድ ጥያቄ በቃ እኔ ግን ብዙ አወሮ ለእናንተ እርዱኝ። በመድኃኒዓለም ስም ይዣችኋለሁ። እግዚአብሔር ይስጥልኝ። ብዙዬ ለ11 ዓመት ያክል በአረብ ሀገር በቤሩት ራሷን ለመለወጥ ቤተሰብን ለመለወጥ ለመርዳት ራሷንም የሆነ ደረጃ ከፍ ለማድረግ ኑሮን ለማሸነፍ ከሀገሯ ከኢትዮጵያ ወጥታ በቤሩት 11 ዓመት ቆይታ በቃኝ፣ የስደት ዓለም በቃኝ፣ የያዝኳትን ይዤ ወደ ሀገሬ መመለስ አለብኝ ብላ ወደ ሀገሯ ተመልሳ አስኮ ገብርኤል አካባቢ እየኖረች እያለች አንዲት እናት ጋር ይገናኛሉ። አይተዋወቁም። ቤተክርስቲያን ግቢ ውስጥ ይገናኛሉ። ያቺ እናት ደግሞ አሁን የተሰራው የቤተክርስቲያን ይኖሩ ነበረ። አንቺ ልጅ እስኪ አንድ ነገር ልንገርሽ አሏት። ምን አለች ብዙዬ? አንድ ቤተክርስቲያን እዚህ አዲስ አበባ እንዲህ የምታያቸው ቤተክርስቲያኖች ያማሩ ያጌጡ ናቸው። በገጠር ያሉት ደግሞ ተጎሳቁለው ፈርሰው ክርስቲያኑ ተሰዶ ሌላ እምነት ሄደው ያሳዝናሉ። አንድ ቦታ ልውሰድሽ ሲሏት እሺ ምናሬ ወሰዷት። ብዙዬ አየች፣ አለቀሰች። ተመልሳ ወደ አዲስ አበባ መጣች። ይዛ የመጣችውን ወርቋን፣ ልብሶቿን፣ ሁሉ ነገር ሸጠች ያንን ቤተክርስቲያን ለማሰራት። ነገር ግን ወርቋም ተሽጦ ልብሶቿንም ሸጣ ያላትን ነገር ሰጥታ ቤተክርስቲያኑ ሊያልቅ አልቻለም። ከዚህ በኋላ ወደ በሀገሬ እኖራለሁ እንጂ ስደት በቃኝ ብላ ትታው እርም ብላ ትታው የመጣችውን አረብ ሀገር ለዚህ ቤተክርስቲያን ብላ እንደገና ተመልሳ 5 ዓመት ለስራ ሄደች። 5 ዓመት የሰራችውን ይዛ መታ እዚህ ቤተክርስቲያን ማሰራት ጀመረች። አሁንም ስታየው ኑሮው እየጨመረ እቃዎች እየጨመሩ እንደገና ይዛ የመጣችውን ማሰራት አልቻለም። ያን ጊዜ ያለቀሰች በየቤቱ በየደጁ በየሀገረ ስብከቱ በየቤተ ክርስቲያኑ ስትለምን አንድ ቀን ቋንቋ አይነሽ ሚዲያ ብትሄጂና እሱ ጋር ደግሞ የሆነ ነገር ብትጠይቂ ሲሏት መጣች። መጀመሪያ ስልክ ደወለችልኝ፣ አወራች፣ በስልክ አወራን። እስኪ ነይ እስኪ መጀመሪያ ነይና ሁሉንም ነገር እዚህ አውሪኝ አልኳት። ካሜራ ፊት አውሪ አልኳት። መጣች፣ እዚህ ቆመች፣ አለቀሰች። ያለ ምንጣፍ አቧራ ላይ ነው የሚወጡት እና አባቶች ራሱ በጣም ነው የሚያሳዝኑ የገጠር አባቶች እና እርዱኝ እላለሁ። ዛሬ ሊያልቅ ምክንያት የሆኑት በመላው ዓለም ያሉት የቋንቋ አይነሽ ሚዲያ ቤተሰቦች እያነቡ እያለቀሱ ብዙዬ ያለቀሰችውን እንባ እኛም እንጋራለን ብለው በ5 ዓመት ውስጥ ቤተክርስቲያኑ ተሰርቶ አለቀ፣ ተመረቀ። ዛሬ ደስታቸውን ሊገልጹ ነው የመጡት። ብዙዬ ለዚህ ትልቅ በዓል ወይም ደስታ ከኔ ጋር ደግሞ ልዩ አሻራ ስላላት እንኳን ደህና መጣሽ፣ እንኳን ደስ ያለሽ። እንኳን ደህና ቆያችሁ፣ እንኳን አብሮ ደስ አለን። እስኪ ያን ጊዜ ቆመሽ ነበር ያለቀሽውና እስኪ ቆመሽ ደግሞ ዛሬ ሳታለቅሺ አመስግኛቸውኝ እስኪ። አዎ በእውነት በመጀመሪያ እግዚአብሔር አምላክን በጣም ነው የሚያመሰግነው። እናንተንም ደግሞ እግዚአብሔር ይስጥልን። በውጭ ሀገር በሚዲያ ላይ አይቶ በስደት ሄዱት ኑሯቸውን ለማሸነፍ ብለው ሄዱ ወንድም እህቶቻችን የቅዱስ ማርቆስን ቤተክርስቲያን በአንተ አማካይነት መቼ ሚዲያ ላይ አልቅሼ ዛሬ ቢያለቅስም ደስታ ነው። በፊት ተከፍቼ ነበር ያለቅስኩ፣ አሁን ግን በደስታ ነው የሚያለቅሰው። እንባ አንቆኛል። ግን እግዚአብሔር ይስጣቸው ነው የምለው። እኔ መሰለ ቤተክርስቲያን አሰርቶ በ5 ዓመት ማለቅ ቀላል አይደለም። አንድ ነገር ሳይሰስቱ ነገ ለራሳችን ይቀመጡ ሳይሉ ቤተክርስቲያንን አስጨርሶ ስላስደሰቱኝ እኔ ዳግመኛ አሁን ነው የተወለድኩትና
በጣም ነው የሚያመሰግናቸው። በራሱ በቅዱስ ማርቆስ ስም አመሰግናቸዋለሁ። ህዝብ ብዙ ህዝብ ክርስትና ተነስተዋል። ጠፍተው ትቶ ሄዱት። ዛሬ እኔ በመጀመሪያ እንደሄድኩ ጊዜ ግቢ በጣም ብዙ ጥቂት ህዝብ ነበረ። አሁን ግን ቤተክርስቲያኑ ሞልቶ ምን ያህል ያስደስታል። እንኳን ያ ሁሉ ህዝብ ተመልሶ አንድ የሰው ልጅ ነፍስ መመለስ ማለት በሰማይ ቤት ምን ያህል ያስደስታልና እንዴት እንደሚያመሰግናቸው ወደር የለኝም፣ አፍ የለኝም፣ አይን የለኝም። እኔ በጣም በቃ በህልሜ እውነት አይመስለኝም። ሲመረቅ ራሱ ደስታ አይደለም። በጣም ነው የተደሰትኩት። ደግሞ ደጋግሞ ነው ገንዘብ የሚሰጡት። እንደው በእውነት እምነታቸው ራሱ ሳዩ አምኖ እንዲህ ማድረግ ለራሱ በጣም ነው የተደሰትኩት። እግዚአብሔር ይስጥልኝ ነው የምላቸው። አመሰግናቸዋለሁ። እድሜ ይስጣቸው ባሉበት ሀገር እግዚአብሔር ረጅም እድሜ ይስጣቸው። ቅዱስ ማርቆስ በእውነት በሰማይ ቤት በእግዚአብሔር ፊት ሆኖ ምስክር ይሁንላቸው። የሰማይ ቤት ብርሃን ያልብሳቸው። እግዚአብሔርን በጣም አመሰግናለሁ። ለአንተም ደግሞ እግዚአብሔር ጤና ይስጥ፣ ረጅም እድሜ ይስጥ። እዚህ ጋር ቆሞ እኛንም ያገለገሉ ወንድሞቻችን መድኃኔዓለም ሰፊ እድሜ ይስጣቸው። ሰማያቱ በወርቅ ቀለም ይጻፍላቸው። ብል በማይበላ እሳት በማይነድበት በእግዚአብሔር በወርቅ ቀለሙ ተመዝግቦ ይጠብቃቸው ነው የምለው። በጣም ነው የሚያመሰግነው። ተደስቼ ነው የሚያለቅሰው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ለወንድማችን ለዲያቆን ልሰገድ የምስክር ወረቀት እንደገና ካባ ጋቢም የአባታችን የቅዱስ ማርቆስን ሲል አዘጋጅተን በእውነት ይቅርታ ይደረግልን። ረስተን ነው የመጣነው። አባዜ ኩሉ ዓለም አምላክነ ወብሩ ወሉ አዘተ ወለ መግዝእትነ ማርያም ቅድስት ለመድኃኒተ ዛነ ወብሩክ መንፈስ ቅዱስ ጰራቅሊጦስ መስኔ መንሥኤ ለኩልነ ቡሩክ እግዚአብሔር አባዜ ኩሉ ዓለም አምላክነ ወብሩክ ወሉ አዘተ ወለ መግዝእትነ ማርያም ቅድስት ድንግል ለመድኃኒተ ዛነ ወብሩክ መንፈስ ቅዱስ ጰራቅሊጦስ መስኔ መንሥኤ ለኩልነ ስብሐት ወክብር ለስሉስ ቅዱስ ይደሉ አብ ወወልድ ወመንፈስ ቅዱስ ይሁን ኩሉ ጊዜ ይዜነ ዘልፈነ ለዓለም ዓለም አሜን። አምጡ አልብሱት። ለዲያቆን አልብሱት። ተቀበላቸው። እንትኑ መስቀሉ ተቀበላቸው። መድኃኔዓለም ኢየሱስ እድሜ ይስጠውት። የተባረከ ልብስ የተባረከ በሰማይ ቤትም በምድራዊም እግዚአብሔር የዓለም የደስታ ያድርግልህ። ይህ ሽልማት የእሷ ነበረ። እሺ እሷም ተሸልማለች። መቼ የምስክር ወረቀት። እሺ እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ከላይ በአፋን ኦሮሞ ተጽፏል፣ ከታችም ተጽፏል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦሮሚያ ክልል በምዕራብ ሸዋ ሀገረ ስብከት ሜታ ወልቂጤ ወረዳ የምናሬ ደብረ መንክራት ቅዱስ መርቆሬዎስ ቤተክርስቲያን የምስክር ወረቀት ለዲያቆን ልዑል ሰገድ እርሶ በደብረ መንክራት ቅዱስ መርቆሬዎስ ቤተክርስቲያን በተሰራው ህንፃ ግንባታ ስራ ላይ በገንዘብ ድጋፍ በጉልበትና በልዩ ልዩ መንፈሳዊ አገልግሎት ተሳትፎ በማድረገውና መንፈሳዊ ግዴታውን በመወጣቶት በእግዚአብሔር ስም የላቀ ምስጋናችንን እያቀረብን ይህ የምስክር ወረቀት ተሰጥቶታል ይላል። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። የዓለም የደስታ ያድርግልን። አሜን። የዓለም የደስታ ያድርግልን። ይቀመጡ። በገንዘብም በጉልበትም በሐሳብም በየሀገሩ ስለ ቤተ ክርስቲያናችን ስራ የረዱትን ሁሉ እግዚአብሔር ዋጋቸው ቢሞቱ ነፍሳቸውን ሲኖሩ ሕይወታቸውን የዓለም የደስታ ያደርግላቸው። ነፍሳቸው በመንግሥተ ምሕረትን ያደርግላቸው። ሁሉንም የረዱት በሰማይ ቤት ይርዳልን። አሜን። ቁጭ በሉልኝ አባት። በመከራ የነበርንበት ጊዜ አልፎ ቤተክርስቲያኑ ተሰርቶ ሰው ደግሞ በህይወት በጤና እያለ በተለይ ደግሞ እንደ አባታችን እንደዚህ የእድሜ ባለጸጋ ያሉ አባቶች ከልጅነታቸው ጀምሮ ሲወለዱ ጀምሮ ያደጉባት ክርስትና ተነስተው ያደጉባት ከዛ ደግሞ በክህነት ደግሞ እያገለገሉ የኖሩባት ቤተክርስቲያን እንደተጎሳቆለች ሳያርፉ ይኸው ዛሬ አዲስ ቤተክርስቲያን ተሰርቶ የተበተነውም ህዝብ ወደ ሌላ እምነት የተቀየረውም ህዝብ እምነቱን የቀየረ ቤተክርስቲያኑ በመፍረሱ
አገልጋይ ካህናት በመጥፋቱ ተስፋ ቆርጦ ወደ ሌላ እምነት የሄደውም አሁን ቤተክርስቲያን ስትሰራ ቤተክርስቲያኗ ሲያምርባት እናታችን ብለው እንደገና ብዙ አማኞች ወደ እናታቸው የመጡ አሉና ይሄንን አይተው ዛሬ በጣም ደስታ በደስታ ስለሆኑ እግዚአብሔር የተመሰገነ ይሁን። እኛም እንደሰማነው ሳይሆን አልፎ ሁሉም ነገር ተመርቃ እኔም ደግሞ ለማየት እድለኛ ሆኜ ለማየት ያበቃኝ እግዚአብሔር አመሰግናለሁ። ቦታው ላይ በምርቃቱ ብገኝ ደስ ይለኝ ነበረ። በአንዳንድ ነገሮች ግን ስላልተገኘሁ ቢከፋኝም ነገር ግን እዚህ ሁኜ በስልክ ማታ ካህናቱ በቪዲዮ ደስታቸውን እየገለጹልኝ ነበረ፣ እነ ዲያቆን እነ መምህር ማለት ነውና እንግዲህ ባይገባኝም ይሄንን አበርክታችሁልኛል። እግዚአብሔር ይስጥልኝ፣ እግዚአብሔር ጸጋውን ያልብስልኝ። አንድ ይበቃ ነበረ፣ ሁለት የምስክር ወረቀቱ አለ፣ ካባ አለ፣ እንደገና ደግሞ ይሄ ደግሞ ትልቁ ጋቢ አለ። እግዚአብሔር ይስጥልኝ። ማን ልበል አንተን መምህር? እኔ ዲያቆን ሸለማ ጫላ እባላለሁ። ዲያቆን እዛ ሆነህ አግኝተኸኝ ነበረ አይደል? አዎ፣ በስልክ በቪዲዮ አውርተናል። እንዴት ነበረ ያለፈው? እንዴት ነበረ ሲመረቅስ? ደስታችሁ እንዴት ነበረ? እስኪ አንተ ደግሞ ግለጽልኝ። ደስታችን ብዙ ነው። እግዚአብሔር ይስጥልን። እግዚአብሔር እንኳን ይሄን ያሳየን እግዚአብሔር ስሙ የተመሰገነ ይሁን። አሜን። እንደውም በጣም ደስ ብሎናል። እናንተስ እግዚአብሔር በእድሜና በጤና ይጠብቅልን። በተለይ የቋንቋ አይነሽ ሚዲያ ቤተሰቦች እንዲሁም እናንተ ሁላችሁ እግዚአብሔር ይስጥልን እንላለን። ደስታችን ብዙ ነን። እኔ ትንሽ ስለ ቋንቋ አስቸግራል እንጂ ብዙ መናገር ይችላል። እግዚአብሔር ስሙ የተመሰገነ ይሁን። እኛ ይሄ ማየታችን እውነት አይመስልም። ብዙ ጭንቅ ውስጥ ሆነን ቅድም እኔ እዛ ለስራ ጉዳይ ነው እዛ የሄድኩ ማምር ነኝ። ቤተክርስቲያን መቼም አንዲት ናት። ስለዛ ስለ ስራ ጉዳይ እዛ ሄድኩ። ህዝበ ክርስቲያኑ በቋንቋ እንዲማር ብለን ህዝበ ክርስቲያን ተሰብስበን ቅድም እሷ እንዳለች ሰዎች የለው። አሁን ግቢ ሞልቶ ከሌላ እምነቶች የተመለሱ ብዙ አሉ። ብዙ ስራ ተሰርቶ በእናንተ ስራ ነው ይሄ። እግዚአብሔር ይስጥልን እንላለን። ደስታችን ብዙ ነው። ይሄ ገልጸን የማያልቅ ስለሌለ እግዚአብሔር ስሙ የተመሰገነውን ኑሩልን። እግዚአብሔር ብዙ እድሜ ከነቤተሰቦቻችሁ ይስጥልን እንላለን። በጣም ተደስተናል። ከዚህ ከአዲስ አበባ ሆለታ ድረስ 38 ኪሎ ሜትር ከሆለታ ደግሞ 78 ኪሎ ሜትር አጠቃላይ ወደ 100 ኪሎ ሜትር በላይ የሆነ ቢያንስ በወር ስንት ጊዜ ትሄጂ ነበረ? እና እኔ ስላንቺ በጣም ቃላት ያጥረኛል። ያለውን ነገር በጣም ነበር የምትጓጊው። በጣም ነበረ የሆነች ነገር ስታገኝ በደስታ ታለቅሽ ነበር። የሆነ ነገር ስታገኝ በደስታ ታለቅሽ ነበር እና እኔም ጋር ከመምጣትሽ በፊት ብዙ ቦታዎች ሄደሽ እዚህ ከመጣሽ በኋላ ደግሞ ያገኘሽውን ነገር በለቅሶ ነበር የምትገልጪውና እስኪ ደስታሽን ግለጭ እስኪ። ደስታዬ በቃ ምን ልበል፣ በጣም ነው እጅግ የተደሰትኩት። ዳግመኛ ነው የተወለድኩት። በተለይ የተመረቀ ቀንማ በቃ ደስታ ይሉት በቃ ምን እምባዬ ራሱ መቆጣጠር ነው ያቃተኝ። በጣም አላመንኩም። ሆነ ተመርቆ ነው ምክንያቱም ከሄድኩ ጀምሮ 5 ቀን ነው እዛ ያደርነው እስከ መጨረሻ 25 እስከሚመረቅ ድረስ እዛ ነበርኩ። በ26 ነው የተመለስነው። ፍጹም በቃ እኔ ነኝ ሌላ ሰው ነኝ። ይሄ ቤተክርስቲያን እውነት ተመረቀ እንደብዬ በጣም ነበር የሚደሰተው። በስልክ ደግሞ የምንገናኛቸው ሰዎች ይሄ ነበር ያልቋል፣ ይሄ ጎሏል ስላቸው አረ ምን ችግር አለ እኛ አይደል የጀመርነው እኛው እንጨርሳለን። የራሳችን እኮ ነው የቤተክርስቲያን እኮ ነገ በምድርም ኖረን በሰማይም የምንገባበትን የዘላለም ቤታችን ነው። እሱ ብቻ ይለቅ፣ በርቺ አንቺ አይዞሽ እኛ አለን ከጎንሽ እያሉ እንደዛ ሲናገሩ በቃ እንግዲህ በአካል አያውቁኝም፣ በሚዲያ ነው የሚያዩኝና
ለካ የሰው ልጅ እንዲማለ እንዴ ጌታ ሆይ አይደለም እንኳን መልካሙን ክፎችንም አስቀምጥልን ነው የምለው። ለምን እንዲህ አምኖ ራሱ በራሴ አካውንት ነው የሚያስቀምጥ ያንን ሁሉ ገንዘብ። ማን በአሁኑ ሰዓት እናት ማታምን ልጅ እናቱን የማያምን እናት ልጇን ማታምንበት ሰዓት ነው። ሰው ከእግዚአብሔር የወጣበት ሰዓት ነው። ይሄ ሁሉ ገንዘብ ስልኩ በቃ ሌሊት ብቻዬን ነው የሚኖረው። ብቻዬን ወይ አለቅሳለሁ ደግሞ እደሰታለሁ። ይሄው ገንዘብ ልከንልሻል ሲሉኝ እየሮጥኩ ሂጅ ሲሉ ስር ድፍት እላለሁ። እንዴት እግዚአብሔር እኔ ቱቢያ ነበርኩኝ፣ እንዴት እኔን አስታወስከኝ? ለኔ ይገባኛል እንደ አንተ ለኔ እንደዚህ ስታደርገኝ ልጆችን እያስነሳ ብዬ በጣም ነው የሚደሰት፣ በጣም ነው የሚያለቅሰው። መቆጣጠር አልችልም። አሁን እኮ ተከፍቼ ሳይሆን ተደስቼ ነው። የሰው ልጅ ብዙ መልካም አለ። እግዚአብሔር ኢትዮጵያን ያኑርልን፣ ህዝቡን ያኑርልን። በስደት ሄዶ ለኑሮ ለማሸነፍ ሄዶ እዛ ጋር እኮ ብዙ ነገር ይጎላቸዋል፣ ግን የዘላለም ቤታቸው ነው እያበጁት ያሉት። በጣም ነው የተደሰትኩት። ምንም መናገር ቃል የለኝም። እጅግ ደስተኛ ነኝ። በቃ አላመንኩም፣ ማውራሱ አላመንኩም። በቃ እውነት ያልቃል። ጌታ ሆይ አደራ በቃ እመቤቴ ሲሉ አለ ሄጄ ከታ መድኃኒዓለም የሚባል ያለ ሄድና መቅደሱ ፊት ለፊት እመቤቴን ሲል እያየሁ አለቅሳለሁ። የልጅሽን የወዳጅሽን የቅዱስ ማርቆስ ህንፃ አስጨርሺ ገብቶ ወጡ ጀምሮ ተው እንዳልባል እኔ ቱቤ ቆሻሻ ነኝ። እንኳን በእግዚአብሔር ፊት በሰው ፊት የሚቆም ሰው አይደለሁ። መብራን አንቺ አይደለሽ ለዚህ ያደረሽኝ እባክሽን አደራሽን ብዬ እያለቀስኩ አልቅሼውን በረጭ ሲመጣ ይደውሉና ይኸው ይሄናል ገንዘብ ልከናል፣ ምን ያህል ደረሰ፣ እንዴት ሆነ፣ አይዞሽ በርቺ፣ እግዚአብሔር ያኑርልኝ፣ አንቺ በረከት ነው ለኛ ይሉኛል። በቃ በዚህ በጣም ነው የሚደሰተው። ለእመቤቴ ቃል የለኝም፣ ለመብራን ቃል የለኝም። እናትና ልጅ አግዞ ይኸው ቤተክርስቲያኑን አስፈጸሙ። ህዝቡ ደግሞ ወደ ቤተክርስቲያን ሲመለሱ በጣም ነው የተደሰትኩት። ስንሄድ ጥቂት ነው የተወሰነ ሰው ነው የነበረ። አሁን ቤተክርስቲያን ግቢ ሞልቶ ሳንሞት እንኳን ይሄን አሳየን እግዚአብሔር እያሉ በጣም ነው የሚደሰቱት። ልጆቻቸው ጎረምሳ ልጆች ክርስትና እያስነሱ ነው። እነሱ የመጀመሪያ መሰረቱ ኦርቶዶክስ ሆኖ ትቶ የወጡት ግን አሁን እንዳለ እነሱ ቅኖና እየተቀበሉ ንስሐ እየተቀበሉ እነሱ ደግሞ ልጆቻቸውን እያመጡ ጎረምሳ ልጆች እያስመለሱ ነው፣ ክርስትና እያስነሱ ነው። ጥቅምት 15 ሲላድኖ ልንነጥፍ ሄደን 15 ሰው ነው ክርስትና ሊነሳ ይመጣ እየተሰራ ገና ሳይመረቅ አሁን ሳይመረቅ ጥቅምት 5 ሲላድኖ ልንለጥፍ ነው እኛ ሄድነው እና 15 ሰው ነው ቤተክርስቲያኑን የመጡት። እኛ ክርስትና እንነሳ ወደ ቤተክርስቲያን እንመለስ በፊት ሳናውቅ ነው የጠፋ ነው። ስለዚህ ንስሐ ተቀብለን ክርስትና እንነሳ እያሉ 15 ሰው ነው በአንድ ጊዜ የመጡት። ይሄ ታዲያ አስደስትም? እኔ እኮ በሚዲያ ላይ የሰጡት ገንዘባቸው ከንቱ አልቀረም ነው የምለው። በእውነት ብዙ ነፍስ ነው እንኳን ሰው መድኃኒዓለምም ደስ ይላል፣ መላእክትም ደስ ይሏቸው ነው የሚቀበሉት እና ደስ ይበላቸው ነው የምለው። እኔ በጣም ተደስቻለሁ። በስደት ያሉ በውጭ ሀገር ያሉ በጸሎትም በገንዘብም በሀሳብም የረዱት እህት ወንድሞቻችን ገንዘባቸው እንዲሁ ከንቱ አልጠፋም አልቀረም። እነሱ ሲሰጡ ቀድሞም ሲያስቡ እግዚአብሔር ልባቸውን ያውቃልና ትልቅ ደረጃ ነው የደረሰ። አሁን ራሱ እሁድ ማለት ነው የቅበላ 3 ሰው ነው የመጣ ለመነሳት ወደ ክርስትና እየመጡ ነው። ጠፍተን ሄደናል፣ እንመለስ ልጆቻችን አረ ብዙሃኖቹ ናቸው። እጅግ ያስደስታል። ከዚህ የበለጠ ምን አለ? ብዙ ቤተክርስቲያን የተዘጋ ቤተክርስቲያን አሉ። ለምን እንዲህ አይነት እድል ያጡ ሰዎች አሉና ለነሱም የኛ እድል ለነሱ ይድረስ ነው የምለው። በእውነት ስደት አይደለም፣ እነሱ ገዳም ነው የሚኖሩት በስደት ያሉትና በጣም ነው የተደሰትኩት። ስንጀምር ራሱ እምነት የሌላቸው በምናቸው ሊያሰሩ ነው እዚህ ጫካ ውስጥ ዝም ብሎ ነው እኮ የሚለፉት እያሉ ነበር። ልክ ቤተክርስቲያኑ እያማረ ሲመጣ ምን አሉ? አይ ሲመረቅ ለእኛም ንገሩ። ይኸው ምስክር አሉ እነሱ። ሲመረቅ ለእኛም ንገሩ። በጣም ነው የተደነቁት። ራሱ ቤተክርስቲያኑ ሲመረቅ እንደዚህ ጉባኤ ሲያዘጋጁ ዝግጅት ሲያደርጉ ገበያተኛ እምነት የሌላቸው መጥቶ ግቢውን ውስጡ ውጩን እንዲህ ነው ያጀቡት። ይሄ ድንቅ የእግዚአብሔር ስራ ነው። ዛሬ እዛ ጋር መጥቶ እንዲህ ቢያጅቡ ገና ብዙ የሚመለሱ ሰዎች አሉ። ያ ቦታ በጣም ታሪከኛ ነው። እንግዲህ ስንሄድ ብዙ ጊዜውን ታውቃላችሁ፣ ብዙ ውጣ ውረድ ነበረ፣ ስቃይ ነበረ። ግን እኔ ዝም ብዬ ነው የምሄደው። በቃ እግዚአብሔር አንተ ነህ ያንን ቦታ የወሰድከን አንተ ታውቃለህ ብዬ እሄዳለሁ። ምንም አጋጥሞኝ አያውቅም።
ሲመለስ ግን በመኪና ላይ ወይ ሰው ተይዞ ወይ ብዙ ችግር ተደርሶ ነው። እኔ ግን እግዚአብሔር አስመልጦኝ እሄዳለሁ እመጣለሁ። በየሳምንቱ የምንመላለስበት ጊዜ ነበረ። በወር 2 በወር 3 በየሳምንቱ በየጊዜ እንመላለሳለን። ግን ምንም ደርሶብሻል? ምንም ነገር ደርሶኛ አቅም እግዚአብሔር ይመስገን። በእኔ ኃይል ሳይሆን በእግዚአብሔር ቸርና በእግዚአብሔር ኃይል። ምክንያቱም ራሱ ወሰደኝ፣ ራሱ እስካሁን ይኸው ጠብቆኝ። ብያዝም ብዙ ስቃይ 1 ሚሊዮን ይላሉ፣ 500,000 ይላል፣ 600,000 ይላል። ያለ እኔ ከየት ይመጣል? በየመንገዱ ቆሜን እየለመንን እናንተ ሚዲያ ላይ ረዳችሁን ይሄ ሁሉ ቤተክርስቲያን ሲደርስ ለዛ እኔ 5 ሚሊዮን ወይ 1 ሚሊዮን 500,000 ካለኝማ ቤተክርስቲያኑን ነው እንጂ የሚያሳምረው። እና በእግዚአብሔር ጥበብ ነው ደርሼ የሚመጣው። በጣም ነው የተደሰትኩት። እና እግዚአብሔር ይስጥን ነው የምላቸው። ጤና ይስጣቸው፣ ሙሉ ጤና ይስጣቸው። እግዚአብሔር ይመስገን። አሰጣጣቸው ደግሞ የሚገርም ነው። ገፍትሮ ነው እንዲህ ገፍቶ ነው የሚሰጡት። ትንሽ ነገር አይደል የሚሰጡት። እና እጅግ ተደስቻለሁ። ቤተክርስቲያን እጅግ ረቂቅ ነች። ቤተክርስቲያን በሰው ሕሊና በሰው አንደበት አትተረጎምም። ሰሪዋ ራሱ መለኮት ራሱ መድኃኔ ዓለም ራሱ ኢየሱስ ክርስቶስ በደሙ የመሰረታት ጥልቅ ምስጢር ያላት ናት። እዚህ ውስጥ አሁን በዚህ ምድር ላይ እንኳ በዚህ በተበላሸንበት ዘመን በዚህ በጎጠኝነት በዘረኝነት በተበላሸንበት ዘመን እንኳ እዚህ ውስጥ ያ ቋንቋ የለም፣ ያ አይነት ነገር የለም። ብዙዬ የዛ ሀገር ሰው ተወላጅ አይደለችም፣ እኔም አይደለሁም። እንደው ወንድሜም እሱ ራሱ ከሌላ ቦታ ነው ወደዛ የሄደው። ምናልባት በቋንቋ ከህብረተሰቡ ጋር ሊገናኝ ሊግባባ ይችላል። ነገር ግን ቤተክርስቲያን ከቋንቋ በላይ ነች። ቤተክርስቲያን ከዘር በላይ ነች። ቤተክርስቲያን ከጎሳ ከዚህ ምድር ላይ ካለው ነገር በላይ ነች። ቤተክርስቲያን የምትወከለው በሰማይ ባለችው ኢየሩሳሌም ሰማያዊት ስለሆነች ከዚህ ተነስተን የምንሄድባት መሳፈሪያችን መርከባችን ስለሆነች ሁላችንንም እኩል ገብረ ማርያም ወለተ ማርያም ብላ በዚህ ምድር ላይ እያለን ትጠራናለች። ስንሞት ደግሞ ገብረ ማርያምን ተቀበለው ወለተ ማርያምን ተቀበላት ብላ በአባቶቻችን ካህናት ወደ ሰማይ የምትሸኘን እናት ስለሆነች ብዙዬ በትውልዷ ደቡብ ነች። እኔም እዛ አካባቢ አይደለሁም። ነገር ግን የቤተ ክርስቲያን ጉዳይ እንዴት እንደሚያንገበግብ እንዲህ የምታለቅሰው ማለት ነው። ድንገት ያቺ እናት ናት ወስዳ ያሳየቻት። እሷ ግን ልክ በቃ እዛ አገር ተወልዳ ያደገች እስክትመስል ነበረ። በእንደዚህ አይነት በክፉ ዘመን መንገድ ላይ ሰው እየተወሰደ እየታገተ ይህን ያህል ክፈሉ በሚባልበት ዘመን ነው እሷ እየተመላለሰች እንደዚህ አድርጋ እግዚአብሔርም እየሸፈናት ያ ነው ሲያስለቅሳት የነበረው። በጣም ብዙ ነገር ምናልባት የዛሬ 5 ዓመት ከብዙዬ ጋር ያደረግነውን ቃለ ምልልስ ብትሰሙ በተለይ በሷ በህይወቷ ዙሪያ ያልሰራችው ስራ የለም። እዚህ ሀገር እያለች 22 መገናኛ ጀርመን ቤት ሰራ ነበር እያልኩ ለምን እስከመቼ እኔ ሰው ቤት ሰርቼ እኖራለሁ? ለምን ልስትሮ አልሰራም ብዬ ልስትሮ ገዝቼ መጣሁ። ከመርካቶ ልስትሮ ገዝቼ መጣሁ። ጫማ መስፋት አልችልም እንጂ የሰው እግር አጥቤ ምን ብዬ በጫማውን አጥቤ በቀለም ቀባለሁ። በስርዓቱ ራሱ ቢኖር አሁን ቀባለሁ። ከዛ ወጥቼ መናፍቅ ቤት ደሞ ሾጎሌ ገባሁ። ከዛ ወይኔ እንዴ ደሞ ክርስትና ሲነሳ ፈተና ይበዛል እንዴት ደሞ መናፍቅ ቤት ገባ። እነዛ ደሞ መናፍቅ ካልሆንሽ አሉኝ። እኔ ከዚህ በኋላ ሃይማኖት አንገቴ ተረዳል እንጂ ከክርስትና እንደገና ከመናፍቅ ክርስቲያን ከክርስትና መናፍቅ አልሆነ ሞታታለሁ እንጂ ለምን ይደጃል ባላማርኩትና ወጣውኝ። ወደ አወሊያ ማይጃ ቡና ቦርድ ነበር። እዛ ቡና መለቀማ ገባሁ። እያልኩ ወያነት መስመር መልመድ ሂሳብ ምን ያህል እንደሆነ በዛ እያወቁ ወያነት ጀመርኩኝ። ወያነትም የጀመርኩ ደግሞ ቶታል አጂብ አዲሱ ገበያ ነው። የቤት ሰራተኛ ነበረች። የታክሲ ረዳት ሆና እንደ ወንድ ልጅ ብዙ ስቃይ አሳልፋ እንደገና ከዛ በኋላ ነው ወደ ውጭ ወደ አረብ ሀገር ስደት ሄዳ ብዙ ነገሮችን አሳልፋ መጣ። በመጨረሻው ሰዓት እግዚአብሔር እንዲህ ነጭ አልብሶ ቤተክርስቲያን እንድትሰራ ያደረጋት። እዚህ መታለቀሰች። በመላው ዓለም ያሉ እናንተ የምታዩ በሙሉ
አሁን ብንዘረዝራቸው እንዴት ብለን ነው ጀምረን የምንጨርሰው? እኔ ከ2 ከ3 ሰው በላይ አላስታውስም። ለንደን እንግሊዝ ያለችው ወለተ ማርያም፣ ወለተ ኤልሳቤጥ፣ አጸደ ማርያም ጎበዝ ናት ደግሞ እንደ ንስሐ አባት በክርስትና ስም ሁሉንም ታውቃለች። እስኪ እንደው ጥቀሻቸው እስኪ አንቺ እንደው አገሩንም እንደው ከቻልሽ ሁሉንም ባይሆንም የምታስታውሹ መቼም ቅር ያላቸውም እኔስ አይሉ። እውነት ነው። ያው ብዙ ተጠርቶ የብዙ ሰም ተነስቶ አይቻልም። እግዚአብሔር እሱ በግልጽ የሚያምላክ በወርቅ ቀለም ይጻፍላቸው። ወለተ ኤልሳቤጥ እና ወለተ ማርያም እንግሊዝ ሀገር ናቸው። አጸደ ማርያም በዓለም ስማቸው ማን ነበር? አልጋነሽ። በጣም ብዙ ነገር ስታደርግ ነበር። መጋረጃ ሙሉ መጋረጃ አሰርቶ ከዛ በፊትም ለቤተክርስቲያን ብዙ ለህንፃ አድርጎ ሁለት ጓደኛ እነሱ ጓደኛ ይባላል። እህታማ ወለተ ኤልሳቤጥ ነው ወለተ ማርያም እህታማሞች ናቸው። ጓደኛ ሆኖ የመንፈስ ጓደኛ ማሞች ናቸው። ሙሉ መጋረጃ ነው እንግዲህ መጋረጃ በአጠቃላይ 28 ነው 38 ነው ሙሉ ከነጉልላቱ 27 መጋረጃው የመስታወት የሶስት በር የወንዶችና የሴቶች የካህናት ይሄንን ሙሉ መጋረጃ ያሰሩት እነሱ ናቸው። ያው በዓለም ስማቸው አልጋነሽና ንግስት ናቸው። እንደገና ደግሞ አጸደ ማርያም በጣም የሚገርም ነው በእውነት ማርቆስ ወዳጃችን ናቸው። ስዊዘርላንድ ነው ያለችው። ባለቤቷ ደግሞ ኃይሌ ገብርኤል ነው። ሁለቱ ባልና ሚስት አጸደ ማርያም እንዲሆን ያሉ ትንሽ እኮ ሳንቲም አጠረኝ። አይዞሽ እህቴ ቤተክርስቲያኑ እኮ ለኛ ነው የነስ ዋጋችን እኮ ነው። ባልና ሚስት የሚገርም ነው። በቪዲዮ ስደውላቸው እሺ ወዲያው ነው በቪዲዮ የሚያወሩልኝ። ምን ጎደለ እንደውም ጠይቆኝ ነው ምን አነሰ ምን እናርግ። እንደውም አንድ ጊዜ ገብርኤል አስኮ ገብርኤል ታሳስ ገብርኤል ያመቱ ለምን ወጣው ለምን ውጭ ሀገርም እየረዱ እኛ አምስትም 10ም አድርገን እንረዳዳ። ትንሿ እንኳን ትልቅ ትሆናለች። 1 ብር ከሌላ 10 ብር አይሆንም። እስቲ ልንረዳዳ ብዬ ወጣው። ያው መከራ አለ። ዘበኛውም ያባረረኝ አስቸገረኝ፣ አልቻልኩም። እታች ቆምኩኝ። 12 ብር ነው 112 ብር ነው ይዤ ገባሁት። ከዛ አልቅሼ ዳውዬ ነገርኳት። እንዲች ብለሽ እንዳትወጪ ያው ታያለች አጸደ ማርያም ነው የምትል እንዲች ብለሽ እንዳትወጪ እኛ ለላ ቤተክርስቲያኑ የቀበና ሰዎች ናቸው። እንዲች ብለሽ እንዳትወጪ እኛ አይቶችሽ አለን። ቤቱ እኮ የእግዚአብሔር ነው። ለኛ የሰማይም የምድርም በምድር በስጋችን የምንኖርናል፣ በሰማይ በነፍስ የምንኖርበት ነው። ይሄ ምድራዊ ነገር ነው። ገንዘብ ተራ ነገር ነው። ጥልን ነው የምንሄደው። እኔ እረዳለሁ 5 ሳንቲም ቤተክርስቲያን ወጥተሽ እንዳትለምኝ። ስትልክ ደግሞ 116 ነው የምትልከው። ቀላል ገንዘብ አይደለም የምትልከው። ባለፈው ራሱ 200 ሺህ አለኝ ብር አነሰኝ ኮሎኑ ተሰርቶ በር 400 ሺህ ተጠይቀናል እንዴ ላርግ ስል እንዴ ነው ያለው። ቆይ ምን ችግር እንደውም ገና ቪዲዮ ደውለ ሲላድ ነው እየለጠፈን ነበረ። አባታችን ይዘን ሄደን እንደው ምን ጎደለ ምን አነሳቸው። እንግዲህ 400 እኛ በ2000 የሚያልቅ በ200 ሺህ የሚያልቅ መሰለን። አረ መንገድ ላይ እየመጣው ለክቶ ሄዶ ማንዲሱ 400 ሺህ አለ። ደነገጥኩኝ። አሁን ማንን ነው የምንጠይቀው? 200 ሺህ እኔ ደግሞ በ150 ሺህ ወይ በ200 የሚያልቅ መሰለኝ። ከዛ ስናግራት አይዞሽ ምንም ችግር በቪዲዮ ማታ አውርተን በማግስቱ እኔ ይሄ መርዶ ነገርኳት። 400 ሺህ አለን እንዴ ላርጉ ያለው በጀለ 200 ሺህ ስለ እኔ አሁን ነው ምልክልሽ አለች። 200 ሺህ የላከችልኝ ወለተ ስላሴ ትባላለች። አረብ ሀገር ቤሩት ሊባኖስ ነበረች። በአባታችን በአባ ወልደ ስላሴ ማህበርተኛ ነብስ። እሷ 200 ሺህ ወደውን አንስታ የላከችው። ከዛ በላይማ 100 ሺህ 50 ሺህ ምን በቃ ማት እሷም እንዲሽ ለነገ አትልም። ስስት ሜሪ ነው የምትባለው በዓለም ስሟ፣ ክርስትና ስሟ ወለተ ስላሴ ነው። እና እሷ 200 ሺህ ልካ ነበር። እሱ ተቀምጦ ነበር። ለአጸደ ማርያም ስነገር ወዲያው ነው 161,600 ወዲያው ላከች። እኛም የሚገርም ብቻ ከዛ በፊትማ 116 በቃ መላክ ነው። እንዲሆን ምን ጎደለ ምን አነሰ እንርዳ እናደርጋለን። አይዞሽ ያልቃል። ቤተክርስቲያን እኮ ታልቃለች። ክርስቶስ እኮ ልጆች አሉት። መድኃኔዓለም ልጆች አሉት። እኛ ምን ሰራ እኮ ያው
እግዚአብሔር ጤና ስለሰጠን አይደለም የምንሰራው። ስለዚህ ለምንም አትጨናነቂ፣ እኛ ነገ ያልቃል፣ ትዕግስትኑሽ አይዞሽ ትለኛለች። ከባሏ ጋር አብሮ አንድ ላይ ነው የሚደግፉኝ እና ወልደ ሳሙኤል ትውልዱ ኤርትራዊ ነው። 250 ሺህ በአንድ ጊዜ ይላከ የኢትዮጵያ ብር በዶላር ራሱ 200,000 ምናምን ይላክ በዶላር። አሁን ራሱ ለስዕል ያድኖ 98,000 የቅድስት ልጄ በስላሴ ቀን ነው የወለድኩት ብሎ 98,000 ያው 100,000 ለስዕሉ ብቻ ከዛ ከ200,000 ውጪ 250,000 የሰጣው በፊት ነው። እየጨመረ ነው። ግን በቃ ከዚህ በኋላ ጸጋሽ ቀሪ ጊዜሽ ቤተክርስቲያን ማሰራት ነውና ሌላም ቤተክርስቲያን አሰሪ። እኔ ደስ ይለኛል እግዚአብሔር ከሰጣኝ። እስኪ ጥሪያቸው እስኪ አሁን እንደው ስማቸው እንደው የሰጡትን እግዚአብሔርም ያውቃል እነሱም ያውቃሉ። ግን እንደው እስኪ የምታስታውሹን እስኪ እንደው ወልደ ሳሙኤል በአሜሪካ ነው የሚኖረው። ሲሉን ይሰራ ለቤተክርስቲያን ለህንፃ የረዳ ነው። ሳሌ ስላሴ እሱም አሜሪካ ነው ያለው። ወለተ ስላሴም አሜሪካ ነው ያለችው። አጸዳ ማርያም ስዊዘርላንድ፣ ወለተ ኤልሳቤት እንግሊዝ፣ ወለተ ማርያምም እንግሊዝ ናቸው። እንደገና ደግሞ ወለተ ኢየሱስ ሙሉ መስኮት 125,000 ከፍላ ሙሉ መስኮት ያስገበችዋ ወለተ ኢየሱስ በአሜሪካ ውስጥ ነው ያለችው። ንስሐ አባታቸውም እንዲህ አያውቃቸውም በየስማቸው። እሺ እና እህቴ ማርያም ሙሉ ሲል ያሰሩት በሊባኖስ ቤሩት ሊባኖስ ውስጥ ነው የሚኖሩት። የአባ ወልደ ስላሴ ማህበርተኞች ናቸው። ቤተልሔምን ሙሉ ቤተልሔም ያሰሩት የአባ ወልደ ስላሴ ልጆች ናቸው። ሙሉ ቤተልሔም ያሰሩት ከላይ እስከታች መሰረቱን ሁሉ አውጥቶ ያሰሩት የአባ ወልደ ስላሴ ልጆች ናቸው። ሲሉ ላይ ደግሞ የማህበር አቋቁሟል። የቅዱስ ማርቆስ ማህበርተኞች ብሎ በሊባኖስ ውስጥ በስደት ሄዶ ማህበሩን አቋቁሙ። ሲሉ ላይ እነሱ ሁሉም ሲሉ ላይ ያሉበት ቅዱስ ማርቆስ ማህበር አቋቁሙ። የቅድስተ ስላሴ ማህበርተኞችም ሊባኖስ ውስጥ ነው ያሉት። ሙሉ ሲል ግርግዳ ሙሉ ያሰሩት እነሱ ናቸው። አንድ ደግሞ እዚህ ካታ ሊባኖስ ካታን አልፎ ካታ መላለም ሲያለቅስ እንደዚህ አይታኝ። እንደውም አቡነ ናትናኤልን ሸኝታ ስትመጣ አባቱ ስታወራ አባቱ ስር ቁጭ ብላ ስታወራ እሷማ ሰው ታውቃለች ትረዳኛለች ብዬ ሄጄ እግሯ ጋር ቁጭ ብዬ አለቀስኩኝ። ኮሎኑ ሙሉ መጋረጃ ከተሰራ በኋላ 8 ኮሎን አለ ዙሪያ። ከዛ ትቅደም ትባላለች። እኔ ምን ልርዳሽ አለችኝ። አይዞሽ አታልቅሽ፣ የቤተክርስቲያን ሰንበት ተማሪ ናት እና አግብታ ነው የምትኖረው። ባሏ አሜሪካ ነው ያለው። የባሏን ስም አላውቅም። ከዛ አይዞሽ እኔ እረዳሻለሁ፣ ምንም ችግር የለም፣ ምን ልርዳሽ፣ ደስ ያለሽን እርጅኝ። አንድ ሲኖ አቅምሽ ከፈቀደ ሙሉ ግርግዳ መጋረ ምንድነው ቀለም ለማስቀባት ይከብድሻል፣ ግን ያው አቅምሽ የቻለውን አድርግልኝ አልኳት። በኋላ እያለች ለማሰራት እያሰበች ቀለሙንም ደግሞ ህዝቡ ተረባርቦ ቀለም ተቀባ። ከዛ ድጋሜ አግኝታኝ እኔ እንደውም አልፌ ሲሄድ ከመቅደስ ወጥቼ ወደ ጸበሉ ሲሄድ ጠረችኝ። እንዴት ሆነ ቤተክርስቲያን ውስጥ ላይ አይ ተሰርቶ ሁሉ ነገር አልቋል፣ ግን ያው ለቤተክርስቲያን ይጀመራል እንጂ አያልቅም፣ ብዙ ነገር ይጎለዋል። እኔ አሁን የሚፈልገው ነገር ካለ አቅም ተነባለፈው ቃል ገብተሽልኛል እና ሙሉ መጋረጃ ቅኔ ማለቱ ለምን ቅድስቱ ጠባብ ስለሆነች 8 ኮሎን አለ እዛ ውስጥ ከቻልሽ እርጅልኝ ስላት በቃ እኔ ሙሉ መጋረጃ አሰራለሁ ብላ 138,000 ያው 140,000 ነው ከፍላ ሙሉ መጋረጃ ሰርታ ገብቶ ይሄ መታደን ነው። በጣም እግዚአብሔር እንግዲህ እየቆጠሩ የሰጡት ሳይቆጥር የሚሰጥ አምላክ ጤናውን ጸጋውን ሁሉን ነገር በዚህ ምድር እያሉ ከጠላት ሰይጣን ሰውሮ ይሄ ሁሉ ደግሞ የመንግስተ ሰማያት ዋጋ ያድርግላቸው። አሜን። ቤተክርስቲያኑ ስታሰራ ነው የሚያውቋት አይደለ? ብዙዬ ቤተክርስቲያኑ በደንብ ተሰርቷል። አሁን ችግሩ
አገልጋይ ካህናቶችም ሆነ ዲያቆናት ትንሽ መባ ሰው መቼም ያለ መባ ያለ ደሞዝ ሊሰራ ስለማይቻል ችግሩ ይሄ ነው። ይህንን አውቆ መፍትሄ እንዲደረግልን ተፈላጊነት ያለው ነገር ይሄ ነው። ልክ ነው። ቤተክርስቲያን ዝም ብሎ ቢቆም ህንፃ ቤተክርስቲያን ቢቆም ይሄኛው ደግሞ ዋናው ህንፃ ስላሴ ክርስቲያኖች ከሌሉ ባዶውን ከሆነ ምንም ዋጋ ያለው መስራቱ። ልክ ነው። ስለ ቤተክርስቲያኑ ስራ ህፃንም ሆኑ ሽማግሌዎቹም ሴት ወንድ ሁሉም ተደስተዋል። በፊት እኛ እንደዚህ የኦርቶዶክስ ሃይማኖት የሚሰሩ አልመሰለንም። አሁን ሁላችን ተመልሰን ወደ ቤተክርስቲያናችን እንሰግዳለን እንለምናለን የሚሉ ብዙዎች አሉ እና እያሰቡም ነው። ይህንን አሁን የካህናቶች የአገልጋዮች ችግር መፍትሄ እንዲያገኝልን መንገድ ቢፈለግ ጥሩ ነው። እንዲሁም ደግሞ የቤተ ክርስቲያን አጥር እና የቤተ ክርስቲያን የህዝብ መሰብሰቢያ አዳራሽ የክርስትና ቤት ተጀምሮ ትንሽ ለፍጻሜ አልደረሰም። ለወደፊት በምን አይነት ለፍጻሜ እንዲደርስልን ሙከራ ቢደረግልን ችግራችን ይሄንን እንገልጻለን። ይሄን ሁሉ እሷ ትጨርሰዋለች። አማካይነቱ እሷ እንደጀመረች ትጨርሳለች ነው። ጎበዝ ናት። እንኳን ለዚህ ዋናውን አሰርታለች ነው የምልዎት። ልክ ነው። ስለዚህ እርሶስ ልጅ አልተኩም ዲያቆን እዛ እኔ ዲያቆን ዲቁና ሰርቶ ነበረ። ትንሽ በትምህርት ደረጃ ወደዚህ መጥቶ አሁን እዚሁ መንግስት ሰራተኛ ሆኖ ቁጭ ብሏል። ስንት ልጆች ነበር ያሉት? እኔ ወንድ አንድ ብቻ ነው። ሴቶች 5 ሴቶች አሉኝ። ዛሬም አሉ። ምንም የተነካብኝ ነገር የለም። ወንድ አንድ ብቻ ነው። አንድ ዓለም ነው ስሙም እንኳን አሁን ተክቼዋለ። እሱ ስሙ ራሱ አንድ ዓለም ነው። አንድ ዓለም ነው አለ። እንደዛ ብለውት ነው አንድ ሆኖ የቀረው። ይዟል፣ ዓለሙን ይዟል። ይዞናል። ሴቶቹ ሳልወለዱም አረ ወልዶ ልጆች አይቻለሁ። ወልደዋል። ሁሉም ወልደዋል። ታዲያ የእነሱ ልጆች ወንዶች አልወለዱም? አረ ሁሉም ያልወለዱት ግማሹም ወጌር፣ ግማሹ እዚች አዲስ አበባ ኮልፌ አካባቢ ወሎታ አካባቢ ናቸው። እኔ ዘንድ ምንም አንድ ሰው የለም። በስመ አብ። ብቻዎትን ጥሎት ነው የመጡት። አሁን ወንዶቹን ወስደው ውዳሴ ማርያም ድቁናውን ቤተ ክህነቱን የራስዎን የተካ የለም። አሁን የተካ የእርሶን አሰረ ክህነት የተከተለ የለም። ከልጅ ልጆቹ ወደዚህ ናቸው፣ ሁሉ ወደዚህ ናቸው። በከተማማ ከገቡ እንደው አያታቸውን አይተው ምንም አያት ይሆናለሁ። ትንሽ የአንድ ልጆች አሉ። እዛ ከነሱ ትንሽ እኔ አካባቢ አሉ። እነሱን ትንሽ ሙከራ ጀምረናል። በጣም ጥሩ። ምክንያቱም ምን መሰሎት አባቴ፣ ቤተክርስቲያን እየተተካ ካልሄደ ባዶ ነው የምትሆነው። ልክ ነው። ቤተክርስቲያኗ ደግሞ ብትቆም ተተኪ ከሌላት ከታች ካልተሰራ ህፃናቱ ድቁና እየተማሩ ከታች ግን እየተተካ መሄድ አለበት። ትክክል። ስለዚህ አሁን እዛ ያለውን ከሌላ ቦታ ከመቅጠር ወይም ከሌላ ቦታ ከማስመጣት አባቴ እዛ ያሉትን የክርስቲያን ልጆች ህፃናቱን አሁን ስራ መስራት አለባቸው። ህፃናቱ ላይ ሁሉም ቤተክርስቲያን 1-2 ሊመጣ ይችላል። ቤተክርስቲያን 1-2 የሚመጣው ግን መምህራን መሆን አለባቸው። የዜማ መምህራን፣ የቅኔ መምህራን አስመጥቶ እዛ ለሱ እኛ እንታገላለን። እናንተ ግን እዛ ያሉትን ክርስቲያኖች ልጆቻቸውን ወደ ቤተክርስቲያን አምጥተው እንዲማሩ በብዛት ሲማሩ ከነዛ ውስጥ ሁሉም እንኳን ባይሳካለት የተወሰኑ ቤተክርስቲያን ልጆች ታገኛለች። በየትም ቦታ ቢሄድም እዛ የተማረ እዛውም ቢሆን ሌላ ቦታም ቢሆን ቤተክርስቲያን ይረከባል። እዚህ ላይ ስራ እንድትሰሩ ብዬ ነው አባቴ። አንድ ጄት በቆረጣ አንዱ ቢተካበት ያው ቦታ ተሸፍነዋል። ታዲያስ ትክክለኛ ይሄው እኮ እኔም በልጅነቴ የነበረኝ ቤተክርስቲያን የኔም አያቶቼ ቅድመ አያቶቼ ካህናት ናቸው። ልክ እንደነርሱ ልክ ነው።
በ91 ዓመቱ ነው የኔም አያት ያረፈው። እንደዚሁ ርዕሰ ደብር ነው። ግን ከነሱ እግር ስር ሆነን እኛ ቤተክርስቲያንን ስለተረከብን ዛሬ ለተወለድንባት ላደግንባት ለዛች ቤተክርስቲያን ብቻ አይደለም፣ ይሄው ለሁሉም በተቻለን መጠን እየደረስን ነው። ስለዚህ ልጆች የትኛውን ቦታ ይወለዱ ቤተክርስቲያንን ካልተረከቡ ዋጋ የለንም። እንትኔ የመኖራችን የክርስትናዋ እየጠበበች ትሄዳለች እና ቤተክርስቲያን እየሰፋች የምትሄደው በልጆቿ ነው። አባታችን እዛ ሄደው እንደ ታላቅነቶ እንደ አረጋዊነቶ ይሄንን ኃላፊነት መወጣት አለበት። እኛ ቤተክርስቲያኑን ያው እሷ ቤተክርስቲያኗ ሰርታለች፣ ልጆች ግን መሰብሰብ አለባቸው። አሁን ምንድነው የምናደርገው እኛ እሷ ጋርም ሌሎችንም ስናሳስብ መምህራን ከሌሉ መምህራን እንዲቀጠሩ እዛ የሚያስተምሩ ማለት ነው። የአብነት መምህራን ግን ተቀጥረው መጥተው የሚማር ከሌለ ክርስቲያኖቹ ልጆቻቸውን አስራት አድርገው ማምጣት አለባቸው። ትክክል። ይሄ ነው ትልቁ ነገር። እሺ። እና በጣም በርትተዋል። ከዚህ በኋላ እንግዲህ ገና ረጅም እድሜ ይኖራሉ። በላው ጌታ ያውቃል መቼ ወጣ ወረደም ጸሎታችን ለደሱ ነው። ጣሊያንን ያውቁታል አይደል? ደርሰውበታል። ጣሊያን እኔ በ28 27 ሰኔ 29 ቀን ተወልጄ ጣሊያን በ28 ገባ ባለስላሴ ማለት ነው። ግን በ30 እኔ 5 ዓመት ልጅ ነኛ ሲሄዱ እኔ በ27 ሰኔ 29 ቀን ነው ጣሊያን በ28 ነው የገባ። በ33 ነው የሄዱት። 5 ዓመት ነው የተቀመጡ ማለት ነው። 5 ዓመት እርሶና እኔ 5 ዓመት እድሜ በጣሊያን ውስጥ ይሄ ነው። በጣም ጎበዝ ነው። ቀኗንም ሰዓቷንም ወሯንም ነው የሚያውቋት። 1927 የተወለዱት ጀግና 27 ሰኔ 29 እናቴ ነገረችኝ። እኔ አውቄያለሁ መቼም እኮ መያዞት ራሱ ልክ ነው። ከእናቴ ሰምቼ ይዣለሁ። እናቴ መቼም አውቃለሁ ለማለት ችግር ነው። በጣም ደስ ይላል። በእውነት ይሄ እኮ ለእኛ አሁን ይሄ ብርቅ ነው። እዚህ ደረጃ እዚህ ዕድሜ የደረሰ አባት ያውም ደግሞ ከክህነት ጋር ያለ አባት ይሄን ማየት ለዚህ ዘመን ትልቅ ምስጋና ነው። ብርቅ ነው። ለእግዚአብሔር ከፍ ያለ ምስጋና፣ ከባድ ምስጋና ሌት ተቀን አቀርባለሁ። ከባድ ምስጋና ነው። እውነት ነው። ይሄ ሁሉ መድረስ ቀላል አይደለም። እኛም እርሶን ስናይ ደስ ብሎናል። ሁሉንም ደግሞ ሁላችሁም ያርሳችሁ። አሜን። ያርሳችሁ። እስኪ አንተ ደግሞ ደስታህን በኦሮምኛ ግለጥ። እሺ መቃባ ከነልማ ከነፎረ ቁልቁሉ ወቀተኮ አሚን ዋቀ የሮ ከነኑ ከነፍ ገለኒ ፍልፍን ቁባን ሳፋታው የሮ ከነኑ ከነስቲ አርጋም ከወልት ኑቀበ ዋቀዮፍ ገለናታው እስኒስ ቦሌሰ ኬኛ ፋርፋታ ዳቆን ልውል ሰገድ ከስማስ ማቲ ሳኒ ቋንቋይነሽ ሚዲያ ባየ ሲንጃለና ባየ ሲንከባኛ ዋቀየ ኡሙሪ ዴራ ፈያፋነ ሲኒፋ ከኑ ቤተክርስቲያኒን ኢራንፈተሜ ባዲያ ኬሰት ኩፌ ቱሬ ኩኖ አረቢፈ አዳቲን ኤቢፈሜ ከናርጉን ኬኝ ገመቹ ጉዳቱኑት ደጋሜ ጅራ ማለቀ ኬሰኒን ሁምነ ኬሰኒን ኦጉማዳን ዋን ደንዴሰኒን ደገርሰ ከንጎተን ብየ ኬሳ አላ ሁንዱመ ኬሰን ዋቀዮ ሰሚረት ገቲ ልቡ ሲኒፋ ታይሱ ባየ ገመቹን ኬኝ ላከውብኔ ፍጡ እንደንደኙ ዱራን ቤተክርስቲያን ዱዋ ቱርቴ አማ ገሩ ሞራንሼ ጉቴ ጅራ ነምኒ ዴቢኤ ጅራ አቦቲ ኬኝ ኡሙሪ ሳኒ ከናን አጽፈነካ ገለተ ዴሰን ጃለላ በተስካና ራቀባኒ ፊ ገመቹ እስኒት ገመዲየኒን ኡሙሪ ሳኒ ከናን ፈኒ ወጋ ሰገልተሚ ቶኮ ኢሳናራ ኡሙሪ ከናን ፈኒ ኤበሲኒ ከና ጅሩ ኢሳንስ ዋቀዮ ኑራ ቡልቹ በረነሞ አደ ከንጎዱ በተስካና ኬኛ ኤበሳ ጀላ ወልቀበቴ ጆሎኒ መን አመንታ መርቆሮሲ ፋርፈቶተ ከንቱራን ሰንበት ተማሪን ቢያላ ከንዴመን ጅሬኛ ሳኒ ኢሰኒ ሰረገላው ጀቹዳን አኩመ ሙለቱ ሰረገላው ጀቹዳን መሳለማው ጀቹዳን ሆጂ አዳው ጀተኒ ሳንስ በተስካኒ ኬኛ ባይኤ ሚደጌ
ummanni amantoota biroorraallee deebi'anii bataskaana kana jaalatanii keessa isheetti walitti qabamanii jiru. Kanaaf hojii gaarii hojjettanii hojii Waaqayyo fuulduratti nama fuulduratti galata guddaa argamsiisu Waaqayyo dafqa keessan maallaqa keessan gatii lubbuu isiniif haa taasisu. Baay'ee tokko bataskaana keenya guddistanii Waaqayyo isinaa guddisu. Ammas immoo akkuma dura ibsamaa turetti beetakiristaanni keenya ijaaramee jira. Kabaji beetakiristaanaa dallaa malee መቼም ጥርስ ያለ ከንፈር አያምርም ክብር የለ ስለዚህ ከነዋን ተኤፍ ደላ እንቀቡ በተስካኒ ሱኒ ቆርቆሮዳን ጅራ ደላን ዮ ኢጃራም አከሱመስሞ ካሬ ሜትራ ይበሰድ በ300 ካሬ ሜትር ላይ ትልቅ አንደራጅ ተጀምሮ ነበር እሱ ቆሞ እኒ ዳበቴ ጅራ ኢሰሰናፍ ዴገርሲ ኑበርባቺሳ አከሱመስ ገሊ ዳበታን ቀቡ በተስካኒ ኩን ቋሚ ገሊ የለም አባቶች በእድሜ ያለ ሳንቲም ነው ያገለገሉ ተተኪ ቤተክርስቲያን ያለ ተተኪ በከቡአዳን አላ በተስካኒ ጅራችሁ እንደንደው አኩማ ኢብሰማ ቱሬ ዳቆኖታ አከሱመስ ሉቦታ በርሲሱዳፍ በርሲሳ በርባሳችሁ በርሲሳ አችቲ ቀጨራሜ ጆሎታ ዳኢማ ወልፍቱ ዳቁኔት ማርጌታት ሰባኪት ቄሲት በርሲሴ ሴራ ማና ዋቀዮቲን አከ ጉደቱፍ በርሲሳኑ በርባችሳ ሰከናፍሞ በተስካና ከናፍ ከም በርባችሱ ገሊ ዳበታዮ ቀባቴ በተስካኒት ፉፉ ደንዳ ቤተክርስቲያን ኡመተ ማሌ እንበሬዱ ከን ኡመታቲ ኡመታች ከሰ ቱርሱሱፍ ገሩ በርሲሳቱ በርባችሳ ሰባኪ ባዬ በርባይሳችሁ ለለባ ወንጌላ በርባይሳ እንኩንሞ ማለቅ አወል ቀባታ ከናፍ አማ ከነት ሆጂ ሆጀተሜን ገመቹን ኬኛ ጉዳዳ ለኮፍሳ ይንቀቡ በተለይ ኢታችን ቡዚዬ ጽጌ ማርያምን ሷ የመርቆሮስ ቤተክርስቲያን ባለውለታ ነው። እናንተ የቋንቋነሽ ሚዲያ ቤተሰቦች ሁሉ የቅዱስ መርቆሮስ ቤተሰብ በጣም በጣም እዛ ያሉት ሁሌ እያስታውሱ ነው። የቋንቋነሽ ሚዲያ የአባ ወልደ ስላሴ ማህበርተኞች እህተ ማርያም ጽጌ ማርያም እያሉ በየቀኑ የማቁ ቋንቋዎቹ ወደ እግዚአብሔር እየጸለው ሃዶሊ ኬኛ ወልቲ ቀምኔ ጉያ ጉያም ቦዋኒ ከደቶቹ ሃዶሊ ወልቲ ቀምኔ ሂምቦ ከነሲኔ እርገን ወጀን ሂምቦ ቢያላቲ ከደናኑ ጎዳ ጀዱ ሃዶሊቲ ደበርሲናኑቲ ከናፍ ቤተክርስቲያኒ ወሮ ጀተን ሰሚቲ ማነ ጃረተኒ ሃንለፈ ከናን ደርባ ሰሚቲ ማነ ከሰን ገርገላ ጃረተኒ ዋቀዮ ደቻ ደቻዳን ኢሲኒፋ ከኑ እኒ ከኔ ከን ኢሰጀላን ኡምነ ሰፈሬ ከን ኢሰጀላን ይራኔ ዋቀዮ ኢሳርከቲ ሁንዱ ጅራ ዋንቴዳፍ ኢሲኒሞ ከንሳታተኒ በረከነ ከሳ የሮ jireenya qaala'etti bataskaana kana fakkaatu ijaartanii jirtu. Ammas immoo hanafe obboleettii keenya faana taatanii miidiyaa kana faana taatanii gargaarsi keessan duubatti nu jalaan deebiini waaqayyo daddabalee isiniif haa kennu waaqayyo galata haa argatu. እግዚአብሔር ይስጥልን። እግዚአብሔር በእድሜና ዲያቆን አንተ እዛው ነው ያለው? አዎ። ወይስ አሁንም ገና ሌላ ደግሞ ትቀየራለህ? ያው መምህር ስለሆንክ እግዚአብሔር ያውቃል። እንግዲህ እስካለህ ድረስ እናንተ ወጣቶቹ ናችሁ አሁን ቤተክርስቲያኗን ያለውን ክፍተቱንም ያለውን ነገር ምትሻገርበትንም ፕላን እያወጣችሁ ያለውን ነገር የምታስኬዱት እናንተ ናችሁ። እንግዲህ አባቶቻችን ያው እስካሁን ድረስ ባላቸው እድሜ የሚሰሩትን ሰርተዋል እና አሁን እነሱ መኖራቸው ዝም ብለን ጌጥ ናቸው። እነሱ መኖራቸው በራሱ ትልቅ ነገር ነው። እዛ ቦታ ላይ አባታችን መኖራቸው በጣም በጣም ከቃላት በላይ ከአይምሮ በላይ እጅግ በጣም ደስ የሚያስብል ነገር ነው። ቦታውንም የሚገልጽ ነው። እዛ እሳቸውን ስናይ ያ ቦታ ማንም ሰው ባይነግረን ትልቅ ቦታ ታሪካዊ ቦታ እንደሆነ ይታወቃል። ስለዚህ አሁን ምንድነው አንተ ለልህ የፈለኩት ዲያቆን ቦታው ላይ አሁን ምንድነው ቤተክርስቲያኑ
መምህራን አሉ ወይ? ከሌሉ መምህራን ስለ የአብነት መምህራን ምንድነው ያሰባችሁት? አሁን እናንተ ቤተክርስቲያኑ ተሰራ ተመረቀ፣ ምንድነው ያሰባችሁት እናንተ? አሁን እዛ ከነ አባታችን ጋር 2 ቄሶች ነው። እድሜያችሁ እየሄደ ነው። መርጌታ እድሜ ወደ 90 አካባቢ ነው። ማን ተተኪ የለውም። እኛ እቅዳችን ሀሳባችን ሁለገብ መምህር ዲያቆንን ማስተማር፣ መርጌታን ማስተማር፣ ቄሶች ሁሉም በዛ ተተኪ። እኛ አሁን ችግራችን ሰው ወደ ገጠር እሺ ብሎ አይሄድም። ገንዘብ ካገኘ እንደምንም አንድ ሰው እዛ ህዝበ ክርስቲያኑ ልጆች እኔ እዛ ሲሄድ ሰንበት ተማሪዎች 10 15 አይሆን ዛሬ ወደ 300 እየጠጉ ነው ሰንበት ተማሪዎች። እነሱ የሆነ እኛ ትርፍ ጊዜያችን ኮርስ ምናምን እየሰጠን ወደ አገልግሎት እየመጡ አሉ። ወደ ስብከት፣ ወደ ዝማሬ፣ ወደዚህ ፕሮግራም መሪ እንደዚህ። አሁን ችግራችን ስለ ክህነት ደረጃ ድቁና በደንብ ችሎ የአባቶች ተተኪ የለንም። ስለዚህ ሁለገብ አንድ አባት እንደዚህ የተተከለ ቤተክርስቲያን አባት የለም ማለት ህዝበ ክርስቲያኑ አሁንም ቤተክርስቲያኑ መሰራቱ ይሄ ክዶና ተስፋ ቆርጦ የሄደው መመለሱ አሁን ቤተክርስቲያኗን ስላየ ነው። ቤተክርስቲያኗን አይቶ የመጣው መልሶ ደግሞ በመምህራን ካልተያዘ በቃለ እግዚአብሔር ካልተያዘ ቤተክርስቲያኗ የተወሰነ ጊዜ አይቶ መሄዱ አይቀር። እውነት ነው። የሚያኖረው የሚያቆየው የእግዚአብሔር ቃል ነው፣ መምህራን ናቸው። ስለዚህ እኛም ይሄንን አሁን አበቃን ጨረስን ተመረቀ ብለን እኔም ብዙዬም ዞር ማለት ሳይሆን ትልቁ ጉዳይ ህንፃ ሥላሴ እዛ ላይ አንድ ነገር ለውጥ እስክናይ ድረስ እናስተባብር። ውጭ ያሉትም ይሄ 200,000 300,000 400,000 ብር እያወጡ ቤተክርስቲያኑን ያሰሩ ሰዎች መልሶ ደግሞ ሰው የለም ቢባል ደግሞ እነሱም ራሳቸው ልባቸው ይሰበራል። ለነሱም ይሄንን ነገር አሳውቀን እናንተ አገልጋይ ፈልጉ፣ መምህራን እያገለገለ የሚያስተምር የሚተካ ከስር የሚያፈልቅ አሁን እያለ ያገለግላል፣ ይቆማል። አቋቋሙም ከሆነ ይቆማል፣ በዜማም በቅዳሴውም ይቆማል፣ ይቀድሳል። ብቻ አገልግሎቱን ያሳልጣል። እንደገና ደግሞ ምን ያደርጋል? ልጆችን ደግሞ ይፈጥራል። እዛው ከሌላ ቦታ የመጣ ጊዜያዊ ነው። ከሌላ ቦታ ብንቀጥር 1-2 ልንችል እንችላለን። አንዱ ሲሄድ አንዱን እየተካን ማለት ነው። ግን ተሻጋሪ አይደለም። ይሄ በርከት ያለ ግን ተቀጥሮ አይቻልም። የሚቻለው ምንድነው? ራሱን እዛው ማስቻል። ራሱን እየተተካ ቢሄድም መልሶ ደግሞ ይተካል። ያው በትምህርት በስራ ምናምን ይወጣል። እኛም አልኖርንም፣ እዛ የተወለድንበት አልኖርንም። አንተም የተወለድክበት አይደለም ያለው፣ በስራ ሄደህ ነው። ግን ቤተክርስቲያን የትም ቦታ ብትሄድ ታገለግላለህ። ይሄንን አስቡበት። እኛም እንቀጥላለን። ብዙዬም ይሄንን አብረን ሆነን የቤት ስራ እንሰጣለን። እግዚአብሔር ይስጥልን አባታችን። አቤት አቤት። አረ እግዚአብሔር ይስጥልን፣ እግዚአብሔር ይጠብቃችሁ። አሜን። እግዚአብሔር ይጠብቃችሁ። አሁን በእውነቱ መቼም እኔ እሳቸው ዘንድ አለው ብዬ ለማመስገን ሳይሆን ስለ እውነቱ ብዬ ነው። ከባድ ድካም ነው በዛ ቦታ እየደከመ የምኖሩት። እዛ ሀገር የመጡበት ምክንያት ህፃናቶቹን ለማስተማር ነው። የህፃናቶቹ እዛ የሚያስተምሩትን ደሞዝ የሚያገኙበትን ቦታ ትቶ እዛ ያስተምራሉ። ምንም ለማገኙበት የሚያገኙት ይልቁን እንዲህ ያደረገን እንዲዘራን እንዲህ ያደረገ ወቀሳ ብቻ ነው፣ ሌላ ትርፍ የለም። አሁን እሳቸው ደግሞ ሰው ቢወቅሰም ከእግዚአብሔር ደግሞ ከፍ ያለ ዋጋ ያገኙ ይሆናል። ስለዚህ እግዚአብሔር ስጣቸው። ስጋም ደግሞ እንደደከመች ዋጋዋን በመንግስተ ሰማያት እግዚአብሔር ይክፈልላቸው። በገንዘብም ሆነ በሐሳብም ሆነ በጉልበትም ሆነ የትም በሩቅም በቅርብም ያሉት ሁሉ እግዚአብሔር ዋጋቸውን ይክፈልላቸው። በምድራዊ
በኑሯቸው በነፍሳቸው ዋጋ አድርጎ እግዚአብሔር ይጠብቃቸው። እኔ በኩል የሚውለው ይሄው ብቻ ነው። የእሱ ዋጋ ደግሞ እግዚአብሔር ለማንም ቢሆን ዋጋውን የሚሰጠው እግዚአብሔር ስለሆነ ዋጋውን ይክፈልለት። ይወቀሳል እንጂ አይመሰገንበት። በቦታ ደግሞ የሚሰራ ሰው ደግሞ መወቀሱ፣ የማይሰራ ሰነፍ አይወቀስም። የሚወቀሰው የሚሰራ ነው። ትክክል። የኔን ብቻ አይተሽ ቀረሽ አንቺ፣ የኔን ሽልማት ያንቺን ግን ሳናይ ቀረ። እንደውም የሚገባው ለአንተ ነው። ለአንተ አንቺ ነሽ እንጂ ለዚህ ሁሉ ያደረስከው አንተ ነህ። እንዴ አንቺ ባትመጪ፣ አንቺ ምክንያት ባትሆኝ እኔ ቦታውን እኔ አልሄድኩኝ፣ አላየሁት። አንቺ አየሽው፣ ወደ እኔ መጣሽ፣ ያን ነገር አንጸባረቅን። ያው እግዚአብሔር በያሉበት እጃቸውን የዘረጉት ሁሉ የእግዚአብሔር እጅ ይዘርጋላቸው። ምን ነው ታዲያ ተበረከተልሽ? ቤተክርስቲያኗ ሸለመችሽ። ካባ፣ እንደዚህ ካባ፣ የአንገት ብር፣ እንደገና ደግሞ ጋቢ። ደግሞ በጣም ያከረመ እየዘመሩ ነበር የማታ። በእውነት ደግሞ ደስ የሚለው እንዶ ይቅርታ በዛል ሌሊቱን እኛ ዝም ብለን ስንተኛ እንዲሁ ሲዘምሩ ያድራሉ። ይሄ ታሪክ ነው እኔ ያየሁት። ታቦት ከገባ እንግዲህ ታቦት በ23 ወጣ፣ በ24ም ወጣ፣ በ25 ጥር 25 የዓመቱ አይደለ? ሶስቱን ቀን እንዲህ ይዘምራሉ፣ ያድራሉ፣ ይዘምራሉ፣ ይውላሉ። ሌሊት እንዲህ ሲዘመር ነው የሚባለው። በጣም እንቅልፍ የሚባል የለም። በዚህ አይነት እነሱን የሚያስተምር ሰው ቢያገኙ የበለጠ እየበረቱ ነው የሚሄዱት። በዚህ አጋጣሚ አሁን እሳቸው ብለዋል። እኔ መቼም እግዚአብሔር ይሞግሰው። ዲያቆን ሸለማ፣ ዲያቆን ዳዊት የሚባል ነበር። ያቺ የእንጀራ ጉዳይ ናት። ትምህርት አብሮ ነበር የሚያስተምሩት። በጣም ጎበዝ። እሱ አሁን ነው ቅስና የተቀበለ። ዝም ብሎ በመቁጠሪያ ሲመታቸው አሁን በቤተሰቦቻችን የመጣ ባዕድ አምልኮት ያላቸው ሲመጡ እንዲህ በመቁጠሪያቸው ገና ዝም ብሎ ሲመታ ካህን አይደለ፣ አሁን ነው ቅስና የተቀበለ። ሲመታቸው እንዲሁ ነው የሚለፈልፈው። በቃ እንደዛ እያለ ብዙ ህዝብ ነው የፈወሰ፣ ብዙ ሰው። እግዚአብሔር ይመስገን። አንዱ አምቦ ሄዶ ቅስና ተቀብሎ ትንሽ ጊዜ እያገለገለ እያለ እንጀራ ጉዳይ ሆነ ብድግ አድርጎ ወለጋ ተመለሰ። ችግር የለውም፣ ይመጣል። ደግሞ ሌላው ይመጣል። በእንጀራ ምክንያት ሰው ነው እግዚአብሔር በእንጀራው ይሄዳል፣ በእንጀራ ይመጣል። ሌላው ቤቱን ትቶ እንግዲህ ልጆች አሉት፣ የሁለት ልጆች አባት ነው፣ ሴትና ወንድ አለው። ሚስቱን ትቶ ማታ በስብሰባ ላይ ያድራል፣ ይውላል። በጣም የሚገርም ቤተክርስቲያን አድሮ ተመልሶ ያው ዓለማዊ ስራውን ሄዶ አስተምሮ ደግሞ ይመጣል። ተመልሶ ደግሞ ቤተክርስቲያን ይገባል። እኔ በጣም ነው የሚያደንቀው። እግዚአብሔር ውለታውን ይክፈለው ነው የሚለው። እኔ ምን ብዬ እነግራለሁ? እዚህ ጋር ይሄን ሁሉ ያደረጉት በተለይ አረብ ሀገር በሙሉ ያሉት በየትም ዓለም ላይ ያሉ የውጭ ሀገር ስሙ ተጠርቶ አያልቅም። በእንግሊዝም፣ በአሜሪካም፣ በሆላንድም፣ በስዊዘርላንድም፣ በዱባይ፣ በቤይሩት፣ በኩዌት፣ በኳተር ዱባይ ያሉት እውነት እግዚአብሔር ይክፈላቸው። የሰጡትን ገንዘብ ክርስቶስ ነው ልባቸውን የሚያውቀውና ያልሰለቻቸው ሁሉም ከአንድ ብር አንስቶ እስከ ትልቅ ደረጃ ብር የሰጡ በሙሉ እግዚአብሔር ያመስግናቸው። ዛሬ እንደዚህ 15 ዓመት 20 ዓመት የሚቆይ 10 ዓመት የሚቆይ ቤተክርስቲያን በ5 ዓመት ማለቅ ይሄ ትንግርት ነው። እኛ ደግሞ ገንዘብ አንሰጣቸው፣ ያው 5 ሳንቲም አናስቀምሳቸው። እቃ ነው ምን ልልካል ብር አንሰጥም። ምክንያቱም ብር ከባድ ነው። ለምን እኛ ማልቀስ ሁልጊዜ እጅ መዘርጋት የለብንም። አሁንም ቢሆን ለአጥር ማሰሪያ ደጅ ሰላም ለማሰሪያ ገንዘብ ቢሰጡን አሁንም 5 ሳንቲም አንሰጣቸው። የሰው ሀቅ ተሰርቶ ቁም ነገሩ መታየት አለ። አሁን አጥር ያስፈልጋል፣ ደጅ ሰላም ያስፈልጋል፣ ክርስትና ቤት ያስፈልጋቸዋል። ይሄን ሳያልቅ ከዛ አሁንም እንዳጠፊ እኔም ይሄው እየተናገርኩ ነው፣ እየሰሙ ነው። ኧረ አልጠፋም። በምን ይዤ ተጀመረ እንጂ አላለቀም። እስካሁን ሲረዱ የነበሩት እርግጠኛ ነኝ አይሰለቻቸውም። እነሱ የገንዘብ ሰዎች ሳይሆን የእግዚአብሔር ሰዎች ናቸው፣ ይረዱኛል። አሁንም ቢሆን ቤተክርስቲያኑ እስከሚያልቅ ድረስ አሉ። እንደውም እኔ ስደት ሄዳለሁ ብዬ ነበር የሆነን ለመናገር። ተመለሰሽ? ሄዳለሁ። የኢትዮጵያ ኑሮ አልተቻለም። እኛ አረብ ሀገር ተደስተን ኖረናል። ኢትዮጵያ በጣም ስቃይ አለ። እኔ ሄዳለሁ ነው የምለው ብዬ ነበር። ግን ቤተክርስቲያኑ እስከሚያልቅ ንቅድቃል ማርቆስም አይለቀኝም፣ እሰራለሁ። ቤተክርስቲያኑ አጥርም ቢሰጡ አሁንም ገንዘብ አንሰጥም። እዚህ ያሉ ኮሚቴዎች አንድ ወለታ አለ ለራሱ ከአካውንት ወደ አካውንት የምናስቀምጣት ወረቀት ቁጭ ነው የምናረጋት። ሲሚንቶ ከተባለ ሲሚንቶ ነው የምናስጭነው። አሸዋ ከተባለ አሸዋ እንጭናለን።
እንደገና ደግሞ ድንጋይ ከሆነ ድንጋይ ነው የምናስጨነው። ለእጅ ደግሞ ምን ያህል ነው ቅድሚያ ምን ያህል ይቀበላል፣ መጀመሪያ ስንት ተቀበለ፣ መሀል ላይ ስንት ይቀበላል፣ ያንን ካልኩሌት አድርገን ነው የምንልከው። ዝም ብለን ገንዘብ አንሰጣቸው። ብንሰጥ ኖሮ እስካሁን አይደርስም ገንዘቡ። አሁንም አንሰጥም። ለቤተክርስቲያን የቤተክርስቲያን ገበያ አለ፣ ለቤተክርስቲያን ይሰራል። ለነሱ የተባለ ለነሱ እንዲሰጥ ነው የምንፈልገው እንጂ የቤተክርስቲያን ሀቅ ይደርሳል። በቃ እስከዛሬ ኖሯል። እነሱን ትልቁ የሚያስደስታቸው ህንፃ ስላለቀ እጅግ ደስተኞች ናቸው። በእርግጥ አገልጋይ ማግኘት አለበት፣ ግን ደግሞ ህንፃው አእምሮ መታየት አለበት። እኔ ይህንን ነው የምለው። ይህንን እያለንም ነው እስከዛሬ ጨረስነው። እግዚአብሔር ላደረጉት ለሰጡት መድኃኔዓለም የእሱ በወርቅ እጁ በወርቅ ቀለሙ ጽፎ ይጠብቃቸው። ለአንተ ደግሞ ቸሩ መድኃኔዓለም እኔ ምን እላለሁ? ጤናዬን ስጥ፣ ረጅም እድሜ ስጥ፣ መጨረሻዬን ያሳምርልህ። ቅዱስ መድኃኔዓለም አይነት እጁን እንዲዚህ የኔ እጅ ቆሻሻ ነው፣ እሱ ግን እጁን ዘርግቶ ይቀበል። ታዳጊ ልጆችን እግዚአብሔር ይጠብቅልን። ባለቤቱ ራሱ ቡዝ ያላለቀም በርቺ። ማርቆስ እኮ ወዳጃችን ነው። ማርቆስ ቤተክርስቲያን ብቻ አይደለም የተሰራ ከልቤ ነው። ቤተሰብ ነው ያፈራሁት። እኔ ምንም ዘመድ የለኝም። ዘመዶቼ እነሱ ናቸው። ቢከፋኝ ወደ እነሱ ነው የምሮጠው። ሲሄዱ እንኳን ባዶ እጅ አትለቀኝም። ተቀብለው ከኪሱ ተቀብለ እኔ ነው የሚሰጠኝ። አይዞሽ ነይ ነይ ተጫዎች ነው የምትለኝ። በዓለም ላይ ደግሞ ብዙ እህቶች ብዙ ወንድሞች አፍርቻለሁ። እንዴት ነሽ? አይዞሽ ይኸው ቤተክርስቲያኑ ምን ደረጃ ደረሰ እያሉ። ማርቆስ ቤተክርስቲያን ብቻ አይደል የተሰራ። እኔም ደግሞ ወገን ዘመድ አፈራው። እኔ ከቤተሰቦች ስመጣ ብቻዬን መጣሁ አዲስ አበባ ቀረሁ። ዛሬ ግን ብዙ ዘመድ አፍርቻለሁ። የመጨረሻ ልጇን በቅዱስ ህዳር 25 የቅዱስ ማርቆስ ዕለት ነው የተወለደው። ልክ ታቦቱ ሲወጣ እሷ ስትወልድ እኩል ሆነ። አየህ መልካም የሰራ መልካም ፍሬ እንደዚህ ያፈራል። እና እኔ እግዚአብሔርን አንድ ቀን ደውዬ ስትጠይቀው ቆይ ሳምንት ቆይ ነገ አላለ። በአንድ ቀን ረቶ ነው ይሄ ሚዲያ ደርሼ እሑድ ደወልኩኝ፣ ሰኞ ጠራኝ። ይኸው ሚዲያ ላይ ለቀቀ። ዛሬ እንደዚህ ቤተክርስቲያኑ ተሰርቶ ያለቀ በሷ አማካይነት ነው እንጂ ቤተክርስቲያኑ ለዚህም አይደርስም። እንደዚህ ሆኖ ብዙዎች ቤተክርስቲያናቸው የሸረሪት ድር ተድሮ ሻማ አጥቶ ጧፍ አጥቶ አንድ ፍሬ ዘቢብ አጥቶ ቤተክርስቲያን የተዘጋ ብዙ ቤተክርስቲያኖች አሉ። እግዚአብሔር ረጅም እድሜ ሰጥቶ ያ ሁሉ የተዘጋ በር ከተከፍቶ እንድትሰራ እድሜ ይስጥ ነው የምለው። አሜን። እመቤቴ ድንግል ማርያም ወላዲቷ እውነት በልጇ ፊት ቆማ እሷ ታስታርቅ ታማልድ። ረጅም እድሜ ይስጥ፣ መጨረሻዬን ያሳምር። በውስጥ ያለውን ህመሙን መድኃኔዓለም ነቅሎ ያንሳል። አንተ ብዙ ህመም እያለ ነው ይሄንን ቤተክርስቲያን በየቦታ እየሄድክ የምታሰረው ሚዲያ ላይ እያስታወቅ ለዚህ ደረጃ ያደረስከው አንተ ነህና እመቤቴ ትስጥህ ነው የምለው። ሰማዕቱ ቅዱስ ማርቆስ በፈረሱ ይድረስልኝ። ባለቤቱን ደግሞ ፀሐይን በጣም አመሰግናታለሁ። አይዞሽ ያልቃል። ለምን ተቀረጪ ካነሰ ሂጂ ሚዲያ ላይ ሂጂ ነው የምትለኝ ፍቃደኛ ሆና። እንግዲህ ባልና ሚስት ከአንድ ወንዝ ይቀዳሉ ይባለው ይሄ ነው። ይሄ መታደል እኮ ነው፣ መታደል ነው በእውነት። ተመካክሮ እንደዚህ መርዳት ቀላል አይደለም። እዚህ ጋር ደግሞ ቆሞ እንደዚህ የሚያስተናግዱ ወንድሞቻችን የቅዱስ ማርቆስ ፈረሱ ይጠብቃቸው። ሲገቡም ስትወጡም እግዚአብሔር ይጠብቃቸው። እኛ ስንመላለስ በእውነት እኔ ቋንቋውን አሁን ኦሮምኛ አልችልም፣ ግን አትሂጂ ቦታው መጥፎ ነው አትሂጂ ይሉኛል። ኧረ እኔ የወሰደኝ እግዚአብሔር ነው፣ እግዚአብሔር ያውቃል። መንገዱን ለሱ ሰጥቻለሁ ብዬ እሄዳለሁ። ምንም ሳይደርስ ይመጣለሁ። ያው እስከ ዛሬ ደርሻለሁ፣ ለምርቃቱ በቅቻለሁ። ይሄን በማን ነው? በእኔ ኃይል አይደለም፣ በእግዚአብሔር ኃይል ነው። እድሜ ይስጥ፣ ጸጋ ያብዛልኝ፣ በረከቱን ይስጥ፣ ጤናዬን ይስጥ። ልጆች አድርጎ እንዲህ በፊት ብርሃን እያበሩ ይኖርልኝ። ያንተን አርያ ደግሞ ሴቱም ወንዱም ያንተን አርያ ያዙ። እግዚአብሔር ይመስገን፣ ባርኮ ቀድሶ ይስጥ። በዓለም ላይ ያላችሁ ደግሞ እድሜ ይስጣችሁ፣ ጸጋ ያብዛላችሁ። በሁሉም ስማችሁ ተዘርዝሮ አይቻልም። እግዚአብሔር ይጻፍላችሁ፣ በወርቅ ቀለም ይጻፍላችሁ። የሰማዕቱ የቅዱስ ማርቆስ በረከት ባላችሁ በቤታችሁ ይግባ። እመብርሃን ትስጥልኝ። በጣም አመሰግናለሁ። እናንተም ወንድሞቼ እመቤቴ ትስጥልኝ፣ ሰማዕቱ ይስጥልኝ። መድኃኔዓለም ኢየሱስ ክርስቶስ በዙፋኑ ላይ እጁን ዘርግቶ ሁላችን ህዝበ ክርስቲያንን ወደ ገነት ያስገባልን። አመሰግናለሁ። እመብርሃን ትስጥልኝ። ይስጥልን።
አባታችን አቤት ሶስተኛ ልጅ ህፃን ልጅ እሷ አስታወሰች ቅድም ስትናገር 3 ልጅ ነው ያለኝ እኔ እግዚአብሔር የሰጠኝ። ሶስተኛው ልጅ የተወለደው ህዳር 25 የመርቆሪዎስ የዓመቱ ነው። አዎ እና እዚህ ኡራኤል ታቦቱ አለ እዚህ ካዛንቺስ አዲስ አበባ። እሺ አዎ ኡራኤል እሺ። እና ሆስፒታሉ ደግሞ በቅርብ ርቀት ይታያል የምትወልድበት ባለቤቴ። እና ሆስፒታል ሊያዋልዷት ማዋለጃ ክፍል ገብታ ልክ የኡራኤል ቤተክርስቲያኑ ታቦቱ እዛ የመርቆሪዎስ ታቦት አለ። ታቦቱ ሊወጣ ቃጭልና ደወል ሲደወል የኔ ባለቤት ደግሞ ወለደች። እዚህ ጋር ልል ስንል እዛ ጋር ልል ሲባል ታቦቱ ሲወጣ እዚህ ጋር ደግሞ የኔ ልጅ ከማህፀን ወጥቶ ልል ተባለ። አቤት 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 ያስደስታል። አዎ እንግዲህ መርቆሪዎስ እድሜ ልክዎትን የነበሩበት ስለሆነ ይሄንን ተአምር ልንገረዎት ብዬ ነው። አዎ ጥሩ። ይሄንን አጋጣሚ ይሄንን ቃል ኪዳን በጣም በጣም ስሙ የተመሰገነ ይሁን። ስሙ የተመሰገነ የተባረከ እንኳን የክርስትና ስሙ ዘመርቆሪዎስ ተባለ። ዘመርቆሪዎስ ክርስትና ስሙ የመርቆሪዎስ የመርቆሪዎስ ልጅ እውነት ነው። እለቱ ነው። እሷ ናት ያስታወሰችኝ አሁን። ወይ ግሩም። እና መርቆሪዎስ ባለውለታዬ የኔ አባት ልዩ አባቴ ነው። ሰማዕቱ ነው። ቅዱስ ሰማዕቱ መርቆሪዎስ ማን ልበል? እሺ እኔ በኦሮምኛ ልንገሮት። እሺ መቃባ ካን ማሁረ ኩልኩሉ ተደወቀ ተቆረብት ነውና አኒ መቃን ኪያ ግርማ ያደሳ ቱፋ እንጀዳማ iddoon dhaloota kiyyaa aanaa meettaa godina shawaa lixaa aanaa meettaa walqixxee ganda sandaafaa kan bonayyaa kan jedhamu achuma naannoo minaaree marqoroosiiti. Bakkuma sanitti dhaladhee kanan guddadhee bakkuma sanitti kiristinnaa ka'ee achumatti guddadhee hanga ammaa sadarkaa nama jabaatti illee siqnaan tajaajila hojii sabakaa gubaa'eetiin iddoo san kanan jirudha. Kanatti aansuudhaan ani gammachuu guddaatu natti dhagahame sirriitti. Dursee gammachuu guddaa nutti dhagahame kana maqaa daaqoon Liwul Saggad fi maatiiwwan miidiyaa Qoonqaayinash hunda isaanii dursee galateeffachuu nan barbaada. Galannii fi misgaanaa guddaa Waaqayyoon isaaniif haa kennu. Ittaan suni dhuguma akkuma beekamu manni amantaa keenya umuriin isaa waggaa 222 kan ta'u innaa dhalannurree abbootiin keenyarree yoo dhalatan bakka sanitti kan arganidha. Angaaffadha, umurii dheeraa kan turedha. Haa ta'uutii hintsaa isaa yookaan manni isaa irratti dulloomee sababa buziyyee fi barsiisa Shallamaatiin wal qabatuun manni sun ijaarsa jalqabeera. Ijaarsi jalqabe sun akkuma beekamu buziyyeen karaa adda addaatiin galii barbaaddee galii adda addaa galchitee fi manni sun hintsaa sun ijaaramee xumuramee eebbaaf akka ga'u ta'eera. Gama barsiisaa daaqoon Shallamaatiin ijoollee qaruudhaan, barsiisuudhaan, gorsuudhaan, oomishuudhaan barattoota dilbataa kan qofa nama 15 fi 10 gadi waliin caallee arra sadarkaa 300 baay'ina 300 fi 300 oliitti ta'eera. Isaan sun kanan biraan dhiisne luba Daawit Biraanuu jedhamu. Isaanillee akkanuma sababa hojiitiin iddoo dabrii keenyaa sanirra dhufanii hojii guddaa achirratti aarsaa guddaa kaffalanii turan. Aarsaa guddaa achirratti kaffalanii nama barsiisuudhaan kan dhukkubsatellee cuuphanii fayyisuudhaan hojii guddaa achirratti raawwachuudhaan manni amantaa keenya sun kadhannaa cimaadhaan ijaaramee xumuramee sadarkaa eebbarra ga'uusaa gammachuu guddaatu natti dhagahame. Gammachuun ammana jedheen ibsinetu natti dhagahame. Kanaaf Waaqayyo ammallee umurii dheeraa isiniifis isaaniifis haa kennuun jedha. Amma immoo kan kanatti aanu akkuma beekamu ilkaan hidhii malee miidhagu akkuma jedhamu manni dallaa malee miidhagu hintsaa bareedatu ijaaramee hintsaa sun dallaa malee miidhagu jalqabuudhaaf baajata hin qabnu. Kanallee ammas gara fuulduraatti nu yaaddamee odoo akka dallaan sun ijaaramee xumuramu nuuf ta'eeti
galmi guddaan barattoonni dilbataa keenya keessatti baratanii humna nama bal'aa oomishuu danda'u. Jalqabamee jalqabbii isaa immoo bajata malee xumuramuu waan hin dandeenyeef ammallee akkuma kana dura itti fuftanii gama keessaniin gargaarsi osoo nuu godhamee galma sanallee ijaarrannee xumurannee xumura isaa walumaa galatti Waaqayyo nu argisiisee kan kanaan nu ga'e akka nu argisiisu Waaqayyo hin kadhannaa. Waaqayyo umurii dheeraa isiniif haa kennu. Maatii keessa wajjin isin haa bulchuu. Waaqayyo isin haa yaadatu jedhee asirratti xumuruu barbaada. Galatooma። እግዚአብሔር የተመሰገነ ይሁን። እናንተም ቤተ ክርስቲያን እንደሌለው ሰው ሳትሆኑ፣ አባት እንደሌለው ሰው ሳትሆኑ፣ ክርስቲያን እንደሌለ አጋዥ እንደሌለ ሳትሆኑ ያቺ ቤተ ክርስቲያን ተመልሳ አምሮባት አሸብርቃ ቤተ ክርስቲያኗ እንዲህ ሆና አይታችሁ ታቦቱ እንደገና ወጥቶ እንደገና በደስታ ከብሮ ያቺ የድሮዋ ጉስቋላው ቤተ ክርስቲያን ዛሬ አምሮባት እንዲህ አባቶቻችን በእድሜ የበለጸጉትን ይዛችሁ ድጋሜ ደስታችሁን ስላያችሁ እናመሰግናለን። እግዚአብሔር ስሙ የተመሰገነ ይሁን። እሱ ያለው ዛሬ አመጣጣችን ዋናው መሰረታዊ ነገር ለምስጋና ነው። እግዚአብሔር ካሰብነው በላይ በማናውቀው ሰዎች ሆኖ የምንመኘውን ትልቅ ውብ ህንፃ እንዲሰራልን አግዞናል። ለዛም ተደስተን ደስታችንም ልንገልጽ ዘንድ ነው ወደ እናንተ የመጣነው ነው። ከዚህ በፊት እርዳታ ድጋፍ ለመጠየቅ በዚህ ሚዲያ መጥተናል እና አሁንም ደግሞ በዚህ አማካኝነት ሊረዱን ሊያግዙን የነበሩን ሰዎች ያ ህንፃ ቤተክርስቲያን አልቆ ለምርቃት በቅቶ እኛም ምስጋናችንን ደስታችንን ለመግለጽ ወደዚህ ተመልሰን መጥተናል እና የሚቀረን ብዙ ነገር አለ። ህንፃው ብቻ አይደለም። እግዚአብሔር ደግሞ የሚፈልገው በውስጡ ሰው ሲኖር ነው የሚደሰተው ይበልጥ። ህንፃው ያው ምድር አደራዋን ስታስረክብ የሚፈርስ ነገር ነው። አልፎ የሚኖር ዘላለማዊ ህይወት እንድናገኝበት በውስጡ ብዙ ቤተክርስቲያናዊ ልማቶች አሉ። ያ ቀጣይነት እንዲኖረው ልናሳስባችሁና ስላለፈው ነገር ልናመሰግናችሁ ነው የመጣ ነው እያሉ ነው። ስሙ የተመሰገነ ይሁን። እሺ እርሶስ ማን በል? እሺ ስሜ ሙላቶች ማቀነን ይባላለሁ። ክርስትና ስሜ ኃይለ መስቀል ነው። እኔም ተወልጄ ያደግኩት እዛው ምዕራብ ሸዋ ሜታ ወልቂጤ ወረዳ ምናሬ ነው። እዛ ተወልጄ ያደግኩ። ሰንበት ትምህርት ቤትም እዛ ነው። ቤተክርስቲያን ቋንቋም የተማርነው እዛው ቅዱስ መርቆሬዎስ ቤተክርስቲያን ነው። ያው እኔም እንደነሱ እንደ ወንድሞቼ እንደ አባቶቼ የመጣሁበት የተሰማኝን ደስታ ያው ከዚህ 3 ዓመት 4 ዓመት በፊት እነ መምህር ሸለማ የእርዳታ ጥያቄ ለመጠየቅ ወደዚህ ቋንቋነሽ ሚዲያ መጥተው ነበሩ። በዛ አማካኝነት እግዚአብሔር ሁላችንም ረድቶን የረዱንንም የጠየቅነውንም ሁላችንም እግዚአብሔር ሲፈቅድ ነው። ሰው ብዙ ከንቱ ነገር ሲያወራ ይውላል። ለመልካም ለፍሬ የሚበቃ ነገር ማውራት መታደል ነው። ስለዚህ ይሄ ሚዲያ እኔያ ስለዚህ በእናንተ አማካኝነት ያ ከዚህ በፊት ያሳስበን እየፈራን እየሰጋን የነበረን ቤት አፍርሰን ለመጨረስ ሰክተን ተቸግረን ምን ይዞ ስናጣ ወደ እናንተ እርዳታ ለመጠየቅ መጣንና እዛኔ መልእክታችን ድምጻችን ከሰው በላይ እግዚአብሔር ሰምቶ ምሻታችን ፈጽሞልናልና ተደስተን ደስታችን ለመግለጽ ለእናንተም ለእግዚአብሔር ምስጋና ለመግለጽ ነው የመጣነውና ከሁሉም አስቀድሞ ሁሉን ያከናወነ እግዚአብሔር ምስጋናውን ሁሉ እሱ ይውሰድ። አሜን። በመቀጠል ግን እጅግ ሊመሰገኑ የሚገቡ ሰዎች በዚህ ቤተክርስቲያን ድጋፍ ላይ ይሄ ነው የማይባል ድጋፍ ያደረጉ ብዙ ማናውቀው ማያውቁን በመንፈስ እግዚአብሔር አንድ አድርገን የምንተዋወቅ ሰዎች እንደው በየስማቸው እግዚአብሔር የነፍስ ዋጋ ያርግላቸው፣ ደስታውን የሰማይ ያርግልህ እያልኩ እኔ ቅድም ስለ ቅዱስ መርቆሬዎስ እሱ ተአምረኛ ነው ለሚያውቅ ሰው ቅድም አንተ በዕለቱ ነው ልጄን ያገኘው ብለህ ነበርና እንደው እኔም በፊት ትምህርት ቤትም እየተማርኩ የሱ የቅዱስ መርቆሬዎስ ራሱ ልደቱ በ25
ሰማዕትነት መቀበሉ በ25 እንዴት ነው አሁን ለማያምን ሰው የሆነ ኤዲት የተደረገ ነገር ነው የሚመስለው። ያ አእምሮዬ በልጅነቴ ሲጠይቀኝ ሲመላለስ ነበረ በአእምሮዬ ውስጥ። ግን በህይወቴ እግዚአብሔር አሳየኝ። በምን ብትለኝ እኔ ለጋብቻ ቀለበት ያሰርኩት በዕለቱ ነው። በቅዱስ በ25 ሰኔ 25 ነበር። የመጀመሪያ ልጅህን ደግሞ ያገኙት በዕለቱ በ25 ነበር። ገና ደግሞ የሚወስደኝም በዕለቱ ይሆናል አይታወቅም። ግን በአእምሮ ውስጥ በልጅነት ጥያቄ ነበረውን መለሰልኝ። ታምሩ ብዙ ነው ለማለት ነው። እንደ አጋጣሚ ሆኖ አሁን የሰጠናቸው ፎቶ ውስጥ እንዲህ ነጠላ ለብሶ የሚታይ ልጄ ነበር። በ25 ነው የተወለደ እና ድንቅ ነው የሱ ታምር። ግን ለሚያምን ነው። ለማያምን ይሄ ተረካ ወይ ደግሞ ትን ነው የሚመስለው። ስለዚህ ስለ ሁሉም ነገር እኔ ደስታችን እንግዲህ ከእጥፍ ከብዙ ብዙ ብዙ ነገር ነው። እግዚአብሔር የሚያስደስት ነገር የተለያየ ቦታ ነው የሚዞሩ። ወደ ወለጋ ወደ አዲስ አበባ ያልዞርኩ የለም አፋር። ግን ምኞቴ አንድ ውብ ቤተክርስቲያን ተሰርቶ ሲያይ ይህኛስ እንዲህ ቢሆን የሚል እኔ ብችል እንዲህ ቢሰራ አየ። ግን እኔ ባልችልም በሚችለው ሰው ምኞቴን ፈጸመልኝ ማለት ነው። ያን ደስታ ሊገልጽ ነው። ግን ደግሞ በውስጡ እንዲያኖረን በቤቱ እንዲያኖረን የነፍስ ዋጋ እንዲያርግልኝ የሱ ፍቃድ ይሁንልኝ እያልኩ አመሰግናለሁ። ቋንቋ አይነሽ ሚዲያም ደግሞ ድምፅ ሆናችሁ ችግራችን ለዓለም አሳውቃችሁ እግዚአብሔር በእናንተ የሆነው ድምፃችንን እንዲሰማ አድርጎ ምሻታችንን እንዲፈጸምልን ስላደረጋችሁ እግዚአብሔር ዋጋችሁን በሰማይ ያጽናላችሁ። አመሰግናችኋለሁ። ከዚህ በላይ ደስታ የለም በእውነት በዚህ ምድር ላይ ያለን ብዙ ነገር የሚያስደስተን ይመስላል። ግን ሁሉም ኃላፊ ነው። የሚያስደስተን የሚመስለው ሁሉም ነገር አንድ ቀን በሆነች ሰከንድ እልም የምትል ነች። ፈለገ ነገር ቢሆን ብንኖር ሆነ ነጋዴው አትርፎ ትርፋማ ሆኖ ሀብታም ሆኖ የሚፈልገውን ነገር ህንፃ ሰርቶ የሆነ ነገር አድርጎ ፋብሪካ ምናምን ገንብቶ አንድ ቀን ያ የኖረባት ዘመን በዚች ሰከንድ ውስጥ የለም ይባላል። ስሙ በአንድ ጊዜ ይቀየራል። የኔ ስም ልዑል ሰገር ነው። ያንተ ስም ማን ነው? ሙላቱ ነው። ያው ሞት ሲመጣ ይሄ ስማችን ቤተሰብ ራሱ አይጠራንም። አስከሬኑ ወጣ ወይ ነው የሚለው። ባንዴ ነው የሚቀየረው። በቃ ይሄማ ይሄ ክቡር እንትና ጄኔራል ምናምን ወይ ዶክተር ምናምን የሚለው ነገር እሱማ ገና ታሞ ሲተኛ ነው የሚጠፋው። ይቺ ስማችን እንኳን የዓለም ስማችን እዛው ቤታችን ነው የምትቀየረው። በአንድ ጊዜ ዓለም አስከሬን ነው የምትለን። አስከሬኑ ወጣ ወይ አስከሬኑ ተሸኘ ወይ ነው። ቤተክርስቲያን ግን ክርስትና ስም ያንተ ማን ነው? ኃይለ መስቀል ወልደ ጻድቅ። ቤተክርስቲያን ግን ወልደ ጻድቅ ኃይለ መስቀል መጣ ብላ ኃይለ መስቀልን በስማችን ተዘምሮ እየዘመረች ነው የምትሸኘው። እየዘመረች ኃይለ መስቀልን ተቀበለው ወልደ ጻድቅን ተቀበለው ብላ ነው የምትሸኘን። ስማችን ሳይቀየር ያቺ 40 ቀን ያገኘናት። ለምን? ምድራዊ ስም ሳይሆን ሰማያዊ ስም። ያ ደግሞ የሰጠን መንግስት አይደለም፣ ሀብታም አይደለም፣ ሹማምንት አይደለም፣ እግዚአብሔር የመንፈስ ቅዱስ ስጦታ። ለዚህ ነው ከሁሉም በላይ የሚያስደስተው ቤተክርስቲያን። የሆነ ሀገር ሄደህ እኮ ቤተክርስቲያን ልክ ነህ ያው ይሆናል አይደለ? የልጅነትህ ስትወለድ ያየሃት ያቺ የኖርክበት ቤተክርስቲያን የኔም እንዲህ ብትሆን ትላለህ። ግን ሄደህ ባየሃት ቤተክርስቲያን ትረካለህ እኮ የኔ ነው ብለህ የነገሌ አትልም። የነገሌ የሚለው ሌላ እምነት ምናምን። የሆነ ቦታ ላይ ቆንጆ ቤተክርስቲያን ስታይ መጀመሪያ የኔነት ነው የሚሰማ። ወርደህ ስማሃት ውስጥ ገብተህ እግዚአብሔርን አመስግነህ ትሄዳለህ። ግን ደግሞ ያቺኛዋ ቤተክርስቲያን እኛ ጋር ያለችው እንዲህ ብትሆን ትላለህ። አይደለም የተወለድክባት ተጎሳቁላ የምታያት ቤተክርስቲያን ዝም ብለህ የሆነ ሀገር ሄደህ ጋምቤላ ሄደህ ድስስ ያለች ቤተክርስቲያን ብታይ እኮ ትበሳጫለህ። ለምን? የራስህ ናት። በቃ ያቺም የራስህ ናት። ያቺም ቤተክርስቲያን አይደለም አሁን ተሰርቶ ያስደሰተን ለዛ አይደለም እንዲህ ስናያት የተደሰትነው እኮ በቃ የኔ ናት በሚለው ነውና
ከዚህ በላይ ደስታ የለም። እግዚአብሔር ደስታችንን ያብዛልን። እንዲህ አይነት አብያተ ክርስቲያናት በጣም ብዙ ናቸው። ብዙ ተስፋ የቆረጡ ክርስቲያኖች አሉ። በደቡብ ብትሄድ ራሱ በሰሜን ብትሄድ በዚህ በእናንተው አካባቢ ራሱ አለፍ አለፍ ብትል ተስፋ ቆርጠው የክርስትና ያለ የክርስቲያን ያለ የአባቶች ያለ የመምህራን ያለ የሚሉ በጣም ብዙ ናቸውና እግዚአብሔር ለነዛም ደርሰን ቤተክርስቲያናችንን ቀና ብላ የምናይባት ዘመን ያድርግልን። እዚህ መታችሁ እኔ እዛ እንግዲህ ባለመምጣቴ ያው ለኔ ነው የሚቀርብኝ። እናንተ ግን በተለይ አባታችን በ91 ዓመታቸው እዚህ ድረስ መተው እንዲህ ማይገባኝን ክብር ስለሰጣችሁኝ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ቀኑ አእምሮ ደግሞ ዘመኑ ሰላሙ የዱሮ ሰላም ተመልሶልን እዛ መጥቼ ደግሞ በደንብ የማመሰግንበት እግዚአብሔር ያቅርብልን ነው የምለው። አባታችን እንደው አያቴን ነው የሚመስሉት እኮ በእውነት ፎቶውን አሳየዎታለሁ። አያቴ እንደዚሁ መስቀሉን ይዞ እሱን ነው የሚመስሉት። ቆይ አሳየዎታለሁ በኋላ ሲዘጋ። እና በስራ ምክንያት ወደ ወለጋ የነበርኩ ጊዜ ልክ እንደዚህ እንደኛ ቤተክርስቲያን እንደው የኛ ሰው ማለት በጣም ቤተክርስቲያን ነበርና እዛ ማህበር ሰራተኛ ምናምን እያስተባበር 2013 ላይ ህንፃ ግንባታ ተጀምሮ ተቋርጦ በየቀን ለቅሶ አሁን የሆነ ያቋቋም ነው ማህበረ ስላሴ አለ። እነሱ ሰዎች በቃ ለቅሶ ነው ለወደኛ እኛ ለማን እናገር በቃ አለ አይደል። አሁንም መልእክት አደራ ስላሉኝ የሚሰማን የሰው ችግር የሚሰማው ችግረኛው ሲናገር ሰሚው እግዚአብሔር ነው። አሁንም እኔ ተናገርልን ስላሉኝ ነው። ሆሮ ጉዱሩ ወለጋ ውስጥ ነው የሚገኘው። ቱሉ ዋዩ ቅዱስ ገብርኤል ቤተክርስቲያን ነው የሚባለው። ተጀምሮ ህንፃው እንደተቋረጠ ቆፍረን ጀምረን ነበር። መልሶ ተደፈነ። መልሶ አፈር አለበሱ። በቃ ራሱ ዝናቡ ምኑ ስንት ዓመት ነው አሁን? ከ2013 ወደ 5 ዓመት ነው። እንደገና ደግሞ እንዳደስ ሊጀምሩ አሁን እንቅስቃሴ ላይ ነንና አደራ እግዚአብሔር በአንድም በሌላም ይሰራል ይናገራልና መልእክት አስተላልፉልኝ ስላሉኝ ነው። እንግዲህ ይሄን ሰምተው የሚጠይቁኝ ሰዎች ያንተን ስልክ ሰጣቸዋለሁ። እንደዛ ይሁንና ማህበር አለ፣ የማህበሩ አካውንት አለ። እዛ ይከፈት ነው። በዛ ማገዝ የሚፈልግ ሰው ካለ አደራ ስላለብኝ ነው። ቅርታ። በሰላም በሰናይ ያዋለን ጌታ በሰላም በሰናይ ያሳድረን። ጸላይ ሰናትን ያርቅልን፣ መንፈስ ቅዱስን ያቅርብልን፣ ሔዋንን ይጠብቅልን፣ ሙታንን ይማርልን፣ ማን ይፈውስልን፣ አገራችን ኢትዮጵያን ይጠብቅልን፣ ለዓለም ሁሉም በቃ ምሕረትን ያወርድልን። የቅዱስ መርቆሬዎስ የሰማዕቱ የቅዱስ መርቆሬዎስ ቤተክርስቲያን ለመስራት ለማሰራት በሐሳብ በጉልበት የረዱትም ሁሉ በዋሉበት ባደሩበት በቅርብም በሩቅም የሞቱት በመንግሥተ ሰማያት የነፍሳቸው ዋጋ ቢኖሩ የሥጋቸው መጠገኛ ነፍሳቸው መዳኛ ያድርግልን። ሀገሩ ነገረ ሰላም ያድርግልን። የረዱትን ሁሉ ይርዳልን፣ ይጠብቅልን። አቡነ ዘበሰማያት